ያኔ ቴሌቪዥን በሌለበት ምስል በጥቁርና በነጭ በሚቆራረጥበት ዘመን ዓለም ዋንጫን ለመመልከት በየአደባባዩ ስንሰበሰብ ነበር። ከፔሌ እስከ ማራዶና፣ ከማራዶና እስከ ዚዳን፣ ከዚዳን እስከ ሊዮኔል አንድሬስ ሜሲ የዓለም ዋንጫ ታሪክን በጋራ ጽፈናል። አሁን ግን ጉዟችን ቀጥሏል። ሀገሬ ቴሌቪዥን ታሪክ ሰርቷል። በኢትዮጵያ የግል ቴሌቪዥን ታሪክ ለመጀመሪያ ጊዜ የ2026ቱን የዓለም ዋንጫ በቀጥታ ስርጭት ወደ እናንተ ለማድረስ ከፊፋ ጋር በይፋ ተፈራርመናል። የኳታሩ ድምቀት በአሜሪካ ምድር ይቀጥላል። እኛም ከእናንተ ጋር ነን። የኳስ አፍቃሪዎች ሆይ የምስራች! በጉጉት ሲጠበቅ የነበረው ያ ትልቅ ቀን ደርሷል። የዓለም እግር ኳስ ቁንጮ የሆነው የዓለም ዋንጫን በቀጥታ ስርጭት ወደ ቤታችሁ ለማድረስ ሀገሬ ቴሌቪዥን ዝግጅቱን አጠናቋል። የከዋክብቱ ፍልሚያ፣ አስገራሚ ግቦችና እውነተኛ የስፖርት ስሜት፣ ሁሉንም በጠራ ምስልና በምርጥ ትንታኔ በሀገሬ ቴሌቪዥን። አሁኑኑ ቻናላችንን ሰርች አድርጉ። የዓለም ዋንጫን በነፃ ለመመልከት ሀገሬ ቴሌቪዥንን ምርጫው ያድርጉ፣ እንዳያመልጣችሁ። ሀገሬ ቴሌቪዥን የኢትዮጵያ የስፖርት አዲስ ድምፅ። ፔጃችንን ፎሎ በማድረግ መረጃዎችን ይከታተሉን። ሰላም ጤና ይስጥልን። የተከበራችሁ የሀገሬ ቴሌቪዥን ተመልካቾች፣ ዛሬ እንግዲህ ቀደም ሲል እንደተመለከታችሁት ትልቅ ሰበር ዜና ለተመልካቾች በተለይ ለስፖርት ወዳዶቹ ትልቅ ሰበር ዜና አሰምተን ነው ወደ ስቱዲዮአችን የመጣ ነው። ቃል እንኳን ደስ አለን ብለናል። እንኳን አብሮ ደስ አለን። መቼስ በኢትዮጵያውያን እግር ኳስ ወዳዶች በብዙ የስፖርት ቤተሰቦች የዓለም ዋንጫ በታሪክ የሚነሳ ነው። ይህ ደግሞ ከድሮ ጀምሮ ሲነሳ የነበረው በጥቁርና በነጭ የቴሌቪዥን በጭላንጭል በሚባል ደረጃ፣ አሁን ደግሞ በዘመናዊ መልኩ ደግሞ በኤችዲ ወይም ደግሞ ከፍተኛ ጥራት ባለው ደረጃ ድረስ በትልልቅ የአውሮፓ እንደዚሁም ዓለም አቀፍ የሚገኙ ታላላቅ ተጫዋቾችን የዓለም ዋንጫን ሲያስመለክተን ኖሯል። ዛሬ ግን በልዩነት ሀገሬ ቴሌቪዥን ዓለም ዋንጫን ይዟል። ምን ተሰማ? ይሄ ምናልባት ልጆች ሆነን ወይ ደግሞ በልጅነት መንፈስ የዓለም ዋንጫን ስንመለከት የነበረው ደስታ ታስታውሷል። አልደርስ ይለን ነበር፣ እድሜያችንም ቶሎ ያድግም ነበር የዛኔ። ምክንያቱም በጉጉት እንጠብቀው ስለነበር የልጅነት የነበረው መንፈስ ልዩ ነበር። ያኔ ታላላቅ ከዋክብቶችን በቴሌቪዥን መስኮት ስንመለከታቸው የነበረው ሂደት በጣም አስደናቂ ነበር። ዛሬ ደግሞ በቤታችን ቁጭ ብለን ደግሞ እነዛን ከዋክብቶች ለተመልካቾቻችን ሀገሬን ቴሌቪዥን ለሚወዱ ባለፉት ዓመታት ከኛ ጋር ለተጓዙ ተመልካቾቻችን ደግሞ ትልቅ ስጦታ ይዘን መጥተናል። ታላቁ የውድድር መድረክ የእግር ኳስ ተጫዋቾች የሚመኙት ከሁሉም በላይ የሆነው የዓለም ዋንጫን በሀገሬ ቴሌቪዥን ይዘን ቀርበናል። ከዚህ በኋላ እንግዲህ ተመልካቾቻችንም አስቀድመን መግቢያ ላይ እንደነገርናቸው የ2026ቱ በዓለም በጉጉት የሚጠበቀው የ2026ቱን የዓለም ዋንጫ በሀገሬ ቴሌቪዥን ቀጥታ ስርጭት የሚያገኝ ይሆናል። ምንም ጥያቄ የለውም። እንግዲህ ሀገሬ ቴሌቪዥን አንዱ ከሀገር ውስጥ ሚዲያዎች መካከል በግንባር ቀደምትነት የሚነሳ ነው። በተለይ በስፖርቱ ላይ ላለፉት 4 እና 5 ዓመታት በእንግዲህ ባለመቆራረጥ በየቀኑ ቶሎ ለተመልካቾች እንደርስ ነበር። ዛሬ ደግሞ ያበሰርነው ነገር ለብዙ ተመልካቾች ለብዙ ስፖርት ወዳዶች እጅግ ደስ የሚያሰኝ ነው። ስለ ቀጥታ ስርጭት መረጃዎች ብዙ ነገሮችን ማለት ይቻላል። ዓለም ዋንጫና የቀጥታ ስርጭት ጉዳዮችን ማውራት እንችላለን። በቴሌቪዥን መስኮት እንግዲህ 1954 ዓ.ም ስዊዘርላንድ የዓለም ዋንጫ ላይ የመጀመሪያው የቀጥታ ስርጭት የተመለከት ነው። የመጨረሻውን የቀጥታ ስርጭት ማለት ባይቻልም የ2026ቱን የቀጥታ ስርጭት ኢትዮጵያውያኖች ደግሞ በሀገሬ ቴሌቪዥን ይመለከቱታል። እንደው ስርጭቱ የሚተላለፈው በአውሮፓ ትልልቅ ጣቢያዎች አካባቢ ነበር ያን ጊዜ ታሪክ እንደሚያሳብቀው። ምክንያቱም በ1954ቱ ስዊዘርላንድ የዓለም ዋንጫን ስታዘጋጅ ስዊዘርላንድ አውሮፓዊ መሆኗን ተከትሎ ብዛት ያላቸው ሰዎች እንግዲህ ትንሽ ቴሌቪዥን በመኖራቸው አዳራሽ እየተከራዩ ከዛ በተረፈ ደግሞ በአሁንኛ መስቀል አደባባይ ሩጫዎች እንደምንመለከት ሰብሰብ ብሎ የሚያዩበት አጋጣሚ ነበርና ታሪኩ ከዚህ ይጀምራል። እንግዲህ የዓለም ዋንጫና ኢትዮጵያውያን ስራችን እጅግ ከፍ ያለ ነው። አንዳንድ ጊዜ ደግሞ ሀገራት ሁሉ መርጠን የምንደግፍበት ጊዜ እንደነበር የሚታወስ ነው። የምታስታውስ ከሆነ ሀገራችን ኢትዮጵያ በዓለም ዋንጫ መድረክ ተሳትፋ አታውቅም። ግን አንድ በርካታ ህዝቦች እንዳላት
የጥቁሮች መነሻና መናገሻ እንደሆነች ሀገር ደግሞ አብዛኛው ህብረተሰባችን እግር ኳስን ምን ያህል እንደሚወድ ይታወቃል። ብዙ ጊዜ የዓለም ዋንጫን ህብረተሰብን ከማስተሳሰር አንጻር የሌሎችን ባህልና ወግ መልካም ነገሮችን ከመውሰድ አንጻር በጣም ትልቅ ሚና እንደነበረው ይታወቃል። ስለዚህ በዚህ ሂደት ውስጥ የዓለም ዋንጫና ኢትዮጵያ በጣም ልዩ የሆነ ትስስርና ቁርኝት አላቸው ማለት እንችላለን። ብዙ ጊዜ የውጮቹን ተጫዋቾች እንደውም ወደኛ ሀገር ስትመልሳቸው በርካታ ነገሮች ወስደንባቸዋል አይደል? ለምሳሌ ወስደንባቸዋልን ብቻ ሳይሆን የኛም ባህል የሚመስሉ ነገሮች እነሱ ላይ ተመልክተናል። በትውስታ መልክ ብዙ የምናነሳቸው ጉዳዮች ወደ በኋላ ቢኖሩም ግን የኢትዮጵያና የዓለም ዋንጫ ትስስር ግን እጅግ አስደናቂ ነው። ብዙዎች እንደውም ይናገራሉ። ከዚህ በፊትም አሰልጣኝ አርሰን ቬንገር አፍሪካውያን ከዚህ በዘለለ ደግሞ ኢትዮጵያውያንም ለእግር ኳስ ያላቸው ፍቅር በጣም ከፍ ያለ እንደሆነ በአንድ ቪዲዮ ተመልክተናቸው ነበርና ምናልባት ይህ ትስስር ደግሞ አሁን በቅርበት በየትኛውም የቴሌቪዥን ስርጭት ሳይሆን በሀገሬ ቴሌቪዥን ብቻ ደግሞ የዓለም ዋንጫ የሚተላለፍበት አጋጣሚ ደግሞ ለተመልካቹ የበለጠ ቅርብ እንዲሆን ያደርገዋል ብዬ አስባለሁ። አዎ እንግዲህ ተመልካቾች እየተመለከቱት ያለው በልዩነት ዛሬ የቀጥታ ስርጭትና ሀገሬ ቴሌቪዥንን ምን ያገናኛቸው የሚሉ ጉዳዮችን እያነሳ እንገኛለን። ቀደም ሲል በ1954 የዓለም ዋንጫ ላይ ስዊዘርላንድ ያዘጋጀችው የመጀመሪያ የቀጥታ ስርጭት በብላክ ኤንድ ዋይት የጀመረበት አጋጣሚ ነበር። ከዛ በተረፈ እንግዲህ ሜክሲኮ 1970 ዓ.ም ወደ ከለር የተለወጠበት ወይም ባለቀለም ሳተላይት የመጣበት አጋጣሚ ነበረ። ከዛም ደግሞ ቀጠል ሲል ደግሞ የጀርመን 2006 የዓለም ዋንጫ እሱም ኤችዲ የሚባልበት አጋጣሚ አለ። እንደው 1970ዎቹ ዓመተ ምህረት ላይ ስንመለስ ደግሞ እንደነ ፔሌና ማራዶናን የመሳሰሉ ተጫዋቾች ያን ጊዜ በወቅቱ እንግዲህ የኛ አባትና አያቶቻችን በወቅቱ ያሉበት አጋጣሚ ስለነበረ ያን የመመልከት እድል ነበራቸው። 2006 የዓለም ዋንጫ ጀርመን ያዘጋጀችው የዓለም ዋንጫ እንደው ኤችዲ የሚባልበት አጋጣሚ አለ። ያም የተባለው አንድ ጉዳይ ምናልባት በብላክ ኤንድ ዋይት ተጫዋቾችን ስትመለከታቸው በተለይ ደግሞ የብራዚልን የአርጀንቲና መለያ ማንለይበት አጋጣሚ ነበረ። ነጭና ጥቁር ነው። ከለር ሲሆን ግን ጎሎቹም የማይለዩበት አጋጣሚ ነበረ። ከዛ በተረፈ እንግዲህ የእንግሊዝ ብሔራዊ ቡድንና የአርጀንቲና ብሔራዊ ቡድን የፍጻሜ ጨዋታ የምንመለከትበት የፈጣሪ የእግዚአብሔር ጣት የምትባለው ማራዶና ያስቆጠራት እንግሊዝ ላይ ያም ደግሞ የቀጥታ ስርጭቱ መደብዘዝ ይመስለኛል በዛን ጊዜ የስርጭት ጉዳዮች የተነሱት። 2006 ግን ስትመለሰው አሁን መለየት ያቃተንን ነገር የለየንበት በአውሮፓውያኑ ዘመን ቀመር 2006 ዓ.ም የተጫዋቾችን ላብ ማየት የቻልንበት፣ ሳሮቹን በስነ ስርዓት መመልከት የቻልንበት፣ እንደዚሁም መለያዎችን ያየንበት ኳሊቲው ከፍ ያለ ኤችዲ የነበረበት አጋጣሚ ነበር ያ ስርጭቱ። ከስርጭቱም በላይ ደግሞ 2006 ሲባል ብዙዎች በተለይ በልጅነት እድሜ የሚያስታውሱት አንድ ትልቅ ክስተት ነበር። በተለይ ፈረንሳይ ከጣሊያን በተገናኙበት የፍጻሜ ጨዋታ ላይ ምናልባት ለበርካታ ከዋክብቶች ምሳሌና አርአያ የሆነው ዚነዲን ዚዳን በተለይ የቀድሞ የጣሊያን ብሔራዊ ቡድን አማካይ ተጫዋች የነበረው ማርኮ ማቴራዚን በቴስታ ተማትቶ በቀይ ካርድ የተሰናበተበት አጋጣሚና የእግር ኳስ ዘመኑን በዛ ያበቃበት ሂደት ነበር። በተለይ ለፈረንሳውያንና በኢትዮጵያ ውስጥ ደግሞ በርካታ የፈረንሳይ ደጋፊዎችን ልብ የሰበረና በርካቶችን በሀዘን ባያራጨ ጉዳይ ነበር። ምክንያቱም በወቅቱ የጣሊያን ብሔራዊ ቡድን በፍጹም ቅጣት ምት ወይ ደግሞ በመለያ ምት አሸንፋ ዋንጫውን ስትወስድ ዚዳን የመጨረሻው የእግር ኳስ እድሜ ማምሻው ላይ ስለነበር ከዓለም ዋንጫ ጋር ታጅቦ እንዲያጠናቀቅ ከነበራቸው ፍላጎት አንጻር ይመስለኛልና በወቅቱ 2006 ስታነሳው ከኤችዲነቱም በዘለለ ደግሞ በተለይ ለበርካቶች ዘንድና ለእግር ኳሱ ዓለም እስካሁን ድረስ መነጋገሪያ ሆኖ የቀጠለው የዚዳንና የማርኮ ማቴራዚ ጉዳይ በልዩነት ይነሳል። ትውስታዎችን ወደ በኋላ እናነሳቸዋለን። ምናልባት የቀጥታ ስርጭትና አሁን ላይ ያረፈውን የኤችዲ ዘመን ነው የ2006ቱን በደንብ አነሳን። ከዛ በተረፈ ደግሞ ያው ከአራት ዓመት በፊት የነበረው የካታሩ የዓለም ዋንጫ 2022 ላይ ኤችዲ ወይም ደግሞ 4K ስልኮች መጠቀም የተጀመረበት በታብሌት በስልካችን እግር ኳስ ማየት የቻልንበት ከዛ በተረፈ እንግዲህ ስርጭቶች ብቻ የዲጂታል የበላይነት ወይም ደግሞ አብዮት የተነሳበት ጊዜ ነበር። በአጠቃላይ እንግዲህ 2022 የነበረው አርጀንቲና የወሰደችው የዓለም ዋንጫ ከየቤታችን እግር ኳስን እዛው ስቴዲየም ውስጥ ሆነን የመመልከትን ያህል የፈጠረልን አብዮት የቀጥታ ስርጭት ከ1954 እስከ 2022 ድረስ ነው። 56 የውድድር ዓመታትን ቆጠርን። 2026 ላይ ደረስን። ሰኔ 4 ላይ ደረስን። ማጠቃለያው ደግሞ ሐምሌ 12 ላይ ደረሰ። በኢትዮጵያ ታሪክ የመጀመሪያው የግል ሚዲያ የዓለም ዋንጫን ያስተላለፈው ሀገሬ ቴሌቪዥን ተብሎ
በስኬት የሚነገርበት ደረጃ ላይም ደርሰናል። ምናልባት ይሄ ለኛም ትልቅ እድልና ስኬት ይመስለኛል። ምክንያቱም የዓለም ዋንጫ ትልቅ የሀገራት የውድድር መድረክ ነው። የእግር ኳሱ ትልቁ ቁንጮ ወይ ደግሞ ንጉስ የሚባለው የዓለም ዋንጫ ነው። በርካታ ከዋክብቶች ትልቁ ስኬታቸው በዓለም ዋንጫ መሳተፍ ሲሆን አለፍ ሲል ደግሞ ዋንጫውን ማሸነፍ ለልጅ ልጃቸው የሚያወርሱትና የሚናገሩት ታሪክ እንደሆነ ይታወቃል። በርካታ ከዋክብቶች በተለይ የዓለም ዋንጫን ባለማሸነፋቸው አሁንም ድረስ የሚቆጩበት ጉዳይ ነው። አንተ እንዳልከው ደግሞ በተሻለ መልኩ ያለ ኢንተርኔት ምናልባት ከዚህ በፊት አሁን የ2022 የጠቀስከው ይገኝ በላፕቶፕ በስልካችን በተለያዩ የዲጂታል አማራጮች የዓለም ዋንጫን ተከታትለናል። አሁን ደግሞ በሳተላይት ቴሌቪዥን መከታተል ደግሞ ሌላኛው በነፃ። ምክንያቱም ስለ ዓለም ዋንጫ ገቢ ትኬቶች በኋላ ላይ እናወራለን። ምክንያቱም መነጋገሪያ የሆኑ ከፍተኛ ገንዘቦች የዓለም ዋንጫን እየጠየቀ ነው። ፊፋ በየቀኑ እስከ 10 ሚሊዮን ህዝብ ለትኬት እየጠየቀኝ ነው ይላልና ይህ ምናልባት አሁን በቴሌቪዥን መስኮቶቻችን ቁጭ ብለን መመልከታችንና ምርጫቸውን ሀገራዊ ቴሌቪዥን ማድረጋቸው ደግሞ የበለጠ የሚያዋጣቸው ይመስላል። መልካም እንዲያ ያልን የተለያዩ ጉዳዮችን ዛሬ እንግዲህ በዓለም ዋንጫና በሀገራዊ ቴሌቪዥን የቀጥታ ስርጭት የሚተላለፈውን ታላቁን የዓለም ዋንጫ በደንብ እናነሳለን። በቀጣይነት ነዋይ መሪ ያዘጋጀው በቀደመው የስርጭት ጉዳይና አሁን ላይ ባለው በሀገራዊ ቴሌቪዥን መስተጋብር ጉዳይ አንድ የተዘጋጀ ዶክመንታሪ አለ። እሱን ተከታትለን እንመለስ። እንግዲህ የዓለም ዋንጫን ማየት ከጀመርኩኝ እጅግ በጣም ረጅም ጊዜ ሆኖኛል። እንደዚህ ሁሉም ጨዋታዎች በቴሌቪዥን በማይተላለፉበትና የተወሰኑ የተመረጡ ጨዋታዎች ብቻ በሚተላለፉበት ጊዜ ከ86 የዓለም ዋንጫ ጀምሮ ከታተል ነበረ። የዛን ጊዜ ግን ያው እንዲሁ ብራዚልን ከመደገፍ ውጪ እያንዳንዱ ቡድን ያለውን ጠንካራ ጎን ደካማ ጎን በማየት ሳይሆን በስሜት ብራዚልን በመደገፍ ብቻ ነበር የጀመርኩትና በትክክል ከ86 የዓለም ዋንጫው ጀምሮ ማየት ጀምሬያለሁ ማለት እችላለሁ። በጣም ይለያያል። በተለይ ደጋፊ ስትሆን ለምሳሌ እኔ እንዳልኩ የብራዚል ብሔራዊ ቡድን ደጋፊ ነኝ ከልጅነት ጀምሮ። ስለዚህ ብራዚል በአብዛኛው እንግዲህ የምትለብሰው ማሊያ ይታወቃል፣ ቢጫ ነው። ያንን ቢጫ ማሊያ በጥቁርና ነጭ ቴሌቪዥን ስትመለከተው ብዙም ግልጽ አይደለም። ነገር ግን ያንን ማሊያ በከለር ቴሌቪዥን ስትመለከተው ያ እውነተኛውን ብራዚል ከነከለሩ እና ደግሞ ተጫዋቾችን ከነ ትክክለኛው ገጽታቸው እና በስቴዲየሙ የሚከናወኑ አውዶች በሙሉ በትክክል የማየት እድል አለን። በፊት ግን ያ አልነበረም። ዞሮ ግን በጨዋታው ጊዜ የነበሩ እንቅስቃሴዎች ስሜትን የሚገዙ ስለነበረ ከቴክኖሎጂው ጋር በወቅቱ ከነበረው ቴክኖሎጂ ጋር መሄድ የግድ ነበረ። እንደውም አስታውሳለሁ ቴሌቪዥን ጥቁርና ነጭ ቴሌቪዥንም የማየት እድል እንኳን ጠባብ ነው የነበረው። ስለዚህ ከሬዲዮ ቴሌቪዥኑ ጥቁርና ነጭ ሆኖ ይሻል ነበረ። አሁን ደግሞ እንዳልከው በከለር በተለያዩ ሚዲያዎች እየተላለፈ ነው ያለው። ሁለተኛ ደግሞ የምናያቸው የጨዋታ ቁጥሮች በራሱ ደግሞ እጅግ በጣም ከፍ ያለበት የቴክኖሎጂ ዘመን በመሆኑ እግር ኳስን ከማየት በተጨማሪ ሪከርድም ማድረግ የቻልበት ዘመን ነው። ደግመህ የምታይበት ዘመን ነው እና የአሁኑ ዘመን ትውልድ እግር ኳስን በከለር በቀጥታ ሁሉንም ጨዋታዎች የማየት እድል ማግኘቱ እና በዛ ዘመን ውስጥ ደግሞ አሁንም እንደገና መኖሬ እጅግ ደስተኛ ያደርገኛል። እንግዲህ የዓለም ዋንጫ ደረጃውን የጠበቀ ውድድር ነው። እንደምታውቀው ሁሉም ውድድሮች በየጊዜያቸው በአማረና በደመቀ ሁኔታ ሄደዋል ብዬ አስባለሁኝ።
ነገር ግን በዓለም ዋንጫ ስኬት የብራዚሉ የዓለም ዋንጫ ጀርመን ዋንጫ ያነሳችበት ማለት ነው። ምንም እንኳን የብራዚል ደጋፊ ቢሆንም ከዝግጅቱ ጀምሮ አስታውሰዋለሁ። ትንንሽ እንከኖችን ቢኖሩት ግን እጅግ በጣም አጓጊ የነበረ እስከ መጨረሻው ድረስ የሕዝብን ልብ እንዳንጠለጠለ ያለቀ ውድድር ነው። ኢቭን የአንዳንድ ሀገር ብሔራዊ ቡድን ደጋፊዎች ቡድናቸው ከውድድር እንኳን ቢወጣ ውድድሩን ግን እስከ መጨረሻ ድረስ የተከታተሉበት ዘመን እንደነበር አስታውሳለሁ። ይሄ 2014 ይመስለኛል። ከዛ ውጪ እንግዲህ በቅርብ በአይነቱም ለየት ያለ ውድድር በአንድ ከተማ ላይ ብዙም ሳትርቅ በ8 ስቴዲየሞች የምትፈልገውን ጨዋታ እየመረጥክ የማየት እድል የሰጠበት እና የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖም እንደመሰከሩት የኳታሩ የዓለም ዋንጫ ያለምንም እክል ያለምንም የቴክኖሎጂ እክል እና በፍጹም ስፖርታዊ ጨዋታና ዲሲፕሊን እና ሁሉንም ደግሞ አስደስቶ ያለፈ ነው። በተለይም ደግሞ የቴክኖሎጂውን ምጥቀት ያየንበት ዘመን ነው እና የኳታሩ የዓለም ዋንጫ ከሌሎች ሁሉ የዓለም ዋንጫዎች ከብራዚሉ ቀጥሎ ማለት ነው በአይነቱ በይዘቱ እንደገና በተሳታፊ ሀገሮች ቁጥርም በመስተንግዶ እኔ ብቻ ማስታውሰው ነገር የለም። በዚህ የኳታሩ ዓለም ዋንጫ ይህ እንከን ነበር የሚል ነገር አላስታውስም እና የኳታሩ የዓለም ዋንጫ የምንጊዜውም ምርጡ የዓለም ዋንጫ ዝግጅት ነበር ማለት እችላለሁ። በታሪክ ለመጀመሪያ ጊዜ ነው የግል ሚዲያው የትልቁን የዓለም ዋንጫ ውድድር ለሀገራችን ሕዝቦች ሲያስተላልፍ። ስለዚህ ይህ ትልቅ መድረክ በመሆኑ መላው የስፖርት ቤተሰብ በዚህ የግል ሚዲያ የሚተላለፉ ውድድሮችን የሚደግፈውን ቡድን ብቻ ሳይሆን ሌሎችንም ውድድሮች እንዲመለከት ጥሬን አቀርባለሁኝ። የሀገሬ ቴሌቪዥንም ይህንን ትልቅ አውድ ወይም ደግሞ የዓለም ዋንጫ ጀምራችሁታል። በቀጣይ ደግሞ የአፍሪካ ዋንጫን እና ሌሎች ውድድሮችንም ለማዘጋጀት ጠንክራችሁ እንደምትሰሩ ተስፋ አደርጋለሁ። ለሀገር ስፖርት እድገት ያለ ሚዲያ መንቀሳቀስ ስለሚቻል ማስተላለፍ ብቻ ሳይሆን ለሀገራችን ስፖርት እድገት እያበረከታችሁ ያላችሁትን አስተዋጽኦ በአድናቆት እመለከታለሁ። ስፖርት ቤተሰቡም ይህንን በጉጉት እንደሚጠብቀው ተስፋ አደርጋለሁ እና ቆይታችሁን ሁሉ የዓለም ዋንጫ እይታችሁን ሁሉ ከሀገሬ ቴሌቪዥን ጋር እንድታደርጉ ጥሪ ያቀርባለሁ። በጣም አመሰግናለሁ። እንግዲህ ያው የታሪኩ ተቋዳሽ እንዲሆኑ ነው ለመላው የኢትዮጵያ ስፖርት አፍቃሪ ሕዝብ ማስተላለፍ የሚፈልገው። በታሪክ ለመጀመሪያ ጊዜ ነው የግል ሚዲያው የትልቁን የዓለም ዋንጫ ውድድር ለሀገራችን ሕዝቦች ሲያስተላልፍ። ስለዚህ ይህ ትልቅ መድረክ በመሆኑ መላው የስፖርት ቤተሰብ በዚህ የግል ሚዲያ የሚተላለፉ ውድድሮችን የሚደግፈውን ቡድን ብቻ ሳይሆን ሌሎችንም ውድድሮች እንዲመለከት ጥሬን አቀርባለሁኝ። የሀገሬ ቴሌቪዥንም ይህንን ትልቅ አውድ ወይም ደግሞ የዓለም ዋንጫ ጀምራችሁታል። በቀጣይ ደግሞ የአፍሪካ ዋንጫን እና ሌሎች ውድድሮችንም ለማዘጋጀት ጠንክራችሁ እንደምትሰሩ ተስፋ አደርጋለሁ። ለሀገር ስፖርት እድገት ያለ ሚዲያ መንቀሳቀስ ስለሚቻል ማስተላለፍ ብቻ ሳይሆን ለሀገራችን ስፖርት እድገት እያበረከታችሁ ያላችሁትን አስተዋጽኦ በአድናቆት እመለከታለሁ። ስፖርት ቤተሰቡም ይህንን በጉጉት እንደሚጠብቀው ተስፋ አደርጋለሁ እና ቆይታችሁን ሁሉ የዓለም ዋንጫ
እይታችሁን ሁሉ ከሀገሬ ቴሌቪዥን ጋር እንድታደርጉ ጥሪ ያቀርባለሁ። በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የሀገሬ ስፖርት ሾው እንደቀጠለ ነው። ዛሬ በልዩነት ቀደም ሲል እንደተመለከታችሁት የዓለም ዋንጫን በሀገሬ ቴሌቪዥን ይዘን መምጣታችንን ተከትሎ የተለያዩ ስፖርታዊ ጉዳዮች እያነሳ እንገኛለን። ቀደም ሲል እንግዲህ እንደተመለከታችሁት ከነዋይ ይመር አንድ ፕሮዳክሽን ከዛ በተረፈ ደግሞ ከኤሊት ኢንስትራክተር አብርሃም መብራቱ ጋር የተደረገው ቆይታ በሀገሬ ቴሌቪዥን የስርጭት ጉዳይ ምን ተሰማው? ምክንያቱም ለበርካታ አመታቶች ውስጥ በኢትዮጵያ ስፖርት ታሪክ ውስጥ ስሙ ከሚነሱ አሰልጣኝ ኢንስትራክተሮች መካከል እንደዚሁም ኢትዮጵያን ከፍ አድርገው ካሰሙ አፍሪካን ከፍ አድርገው ካሰሙ ብዙ አሰልጣኞችን በአሰልጣኝ ስልጠና ውስጥ እያፈራ የሚገኘው ኢንስትራክተር አብርሃም በጣም ደስ ብሎታል። አብርሃም መብራቱ ከዛ በፊት የነበረው ነዋይ ይመር በተለይ በርካታ የዓለም ዋንጫዎችን ዘግቧል። አሁንም እንግዲህ ተመልካቾቻችን የሚያስቀኘው ከመጀመሪያ ስርጭት ጀምሮ እስካሁን ሀገሬ ቴሌቪዥን ድረስ ሊያዘጋጅ ወይ ደግሞ ሊያቀርብ የተዘጋጀውን ፕሮግራም እንግዲህ በጥሩ መልኩ አጠር ባለ መልኩ አቅርቦላችኋል ለተመልካቾቻችን። ኢንስትራክተር አብርሃም መብራቱም እንግዲህ ስናገኘው የነበረው ደስታ በጣም የተለየ ነበር። ምክንያቱም ለእግር ኳሱ በጣም ቅርብ ናቸው። በዓለም ዋንጫ መድረክ በተለያዩ ጊዜያትም የተገኙ ናቸው። በቅርብ ጊዜያት እንደውም ከቀድሞ የአርሰናል አሰልጣኝ አርሰን ቬንገር ጋር ተገናኝተው ሁሉ በርካታ ጉዳዮችን ያነሱበት አጋጣሚ ተፈጥሯል። በመጪው ዓለም ዋንጫም እንግዶች ይሆናሉ ተብሎ ከሚጠበቁ ታላላቅ ሰዎች መካከል ኤሊት ኢንስትራክተር አብርሃም መብራቱ አንደኛው ናቸውና በዚህ ልክ ደግሞ ደስታቸውን የገለጹበት መንገድ ስለ ዓለም ዋንጫ ያብራሩበት መንገድ እጅግ አስደሳች ነበር። አዎ የስፖርት ባለሙያዎች ትውስታዎቻችን ይቀጥላሉ። ዛሬ በልዩነት ቀደም ሲል እንደነገርናችሁ የዓለም ዋንጫንና የቀጥታ ስርጭት በሀገሬ ቴሌቪዥን መተላለፉን ምን አይነት እንድምታ ይኖረዋል የሚሉን ከብዙ የስፖርት ጋዜጠኞች እንደዚሁም ከአሰልጣኝ ኢንስትራክተር አብርሃም መብራቱ ጋር የዓለም ዋንጫ ትዝታዎችን ተመለከትን። እስኪ የኛን ትዝታ ደግሞ እናጋራቸው። እንደው በ1954 የተጀመረው እስከ 2022 የቀጠለው እንግዲህ ለ23ኛ ጊዜ የሚደረገው ቀጣዩ የዓለም ዋንጫ የምታስታውስ ከሆነ በ1982 ዓ.ም ነው ታላቁ የኢትዮጵያ ቴሌቪዥን ብሔራዊ ቴሌቪዥናችን ለመጀመሪያ ጊዜ ያስተላለፈው 82 ዓ.ም ነውና መቼስ እኛ የደረስንበት ደግሞ ጊዜ አለ። ያው ቅድም ስናወራ የነበረው ጉዳይ አለ። አንተ የ2006 የዓለም ዋንጫ ልጅ ነኝ ብለህ ስታወራ አንድ ባልደረባችን ልጅ ወለድክበት ነው ሲለም ነበረ 2006 ላይ እና እኔ እንኳን ትውስታዬ 1998 ይጀምራል። እንደው በነገራችን ላይ በኋላም ከዳንኤል መምሩ ጋር ያደረግነው ቆይታ አለ። እሱ በጣም በሚገርም ሁኔታ የተነተናቸው አጋጣሚዎች አሉ። ግን የኔም ሜዳኔም የሚያመሳሰለን እኔም በጭላንጭል የ98ቱን አይቻለሁ። 98ቱ ማለት ያው ማትለይበት ነገር ግን ደግሞ ፈረንሳይ ከብራዚል የመጨረሻውን ጨዋታ ያው ዚነዲን ዚዳን ነው ያን ጊዜ የሚታወሰው በጭንቅላቱ ጎል አስቆጥሮ። ከዛ በፊት በነገራችን ላይ ሌሎች ተጫዋቾች ናቸው ፈረንሳይን ይዘዋት የመጡት ያው የመጨረሻ የፍጻሜ ጨዋታ ላይ መጉላቱ ነው እንጂ የተጫዋች ያንን ያደረገው 1998 ትንሽ ያስታውሳለሁ። ከዛ ውጪ ግን 2002 በደንብ የማስታውስበት አጋጣሚ ነበረ። 2006 እንደው ያው የምናውቀው ነው አንተ የጀመርክበት ማለት ነው። 2002 ላይ እንደው አንተስ የምታስታውሰው አለ ወይ? እንደነ ሮናልዶ የመሳሰሉ ብዙ በርካታ ከእግር ኳሱ ውጪ ከኢትዮጵያዊ የባህል መስተጋብር ጋር አንጻርም ብዙ ያየንበት ነበር እኮ የዓለም ዋንጫው 2002 ላይ በጣም ልጅነት ቢኖርም ነገር ግን ደግሞ ማስቲካ ምናልባት የዓለም ዋንጫ ማስቲካ የሚሸጥበት ጊዜ ነበር። ፉትቦል እና የተጫዋቾች ምስል ነበር ግብ ሲያስቆጥሩ የፀጉር ቆርጣቸው የተጫዋቾች የብሔራዊ ቡድኖች መለያ ብዙ ጊዜ የምንመለከትበት ነበር። ግን አንድ እያደግንም ከመጣንም በኋላ በደንብ የማስታውሰው አንድ ጉዳይ ነበር። በተለይ የሮናልዶ ልጅ ሮናልዶና ሮበርቶ ካርሎስን መለየት አይችልም ነበር ይባል ነበርና በጣም ተመሳሳይ ነበሩ የምታስታውስ ከሆነና ያንን ለመለየት ይመስላል ሮናልዶ ናዛሪዮ በወቅቱ ቁንጮ ተቆርጦ ነበር። ያኔ ከኢትዮጵያውያን ጋር በጣም ተሰሰር ያለው ይመስል ነበር። ምክንያቱም ቁንጮ በተለምዶ የገጠር ክፍል ማህበረሰብ ላይ የሚስተዋል ወይ ደግሞ የሚዘወተር የፀጉር ቁርጥ ነው። ያ ደግሞ በተለይ በርካታ ኢትዮጵያውያን አሁን ባላቶል የሚባል ቁርጥ ናኒ የሚባል ቁርጥ በወቅቱ በጣም የመጡበት ነበር። ግን ከዛ በፊት እንደ ሮናልዶ በጣም ዶሚኔት ያደረገና በርካታ እንደውም የቅርብ የምናውቃቸው ጓደኞቻችንም ጭምር ያንን ቁርጥ
የተቆረጡበት አጋጣሚ ነበር። እኔ አልተቆረጥኩም በእርግጥ ግን በወቅቱ የሮናልዶ ያንን ሞመንት ያንን ሁኔታ ስትመለከተው ሌላ ለመዋንጫ እንድትጓጓ ቀጣይስ የትኛው ተጫዋች የሆነ ነገር ይዞ ይመጣል? ምክንያቱም በወቅቱ በጣም ቶፕ ከነበሩ ተጫዋቾች መካከል አንደኛው ሮናልዶ ናዛሪዮ ነውና ከካርሎስ ጋር ለመለየት ያደረገው ጥረት በጣም አስደናቂ ነበር። በልዩነት ትዝታ ሮናልዶን ማንሳት የምንችል ይመስለኛል። ያው የ2002ቱ የዓለም ዋንጫና 2026ቱ የዓለም ዋንጫ ለኔ ያመሳሰለብኛል። አንዱ ከሰዓት አንጻር ስትመለከተው ያን ጊዜም ያው ጃፓንና ኮሪያ ያዘጋጁት የ2002ቱ የዓለም ዋንጫ ላይ በርካታ ጨዋታዎች ሌሊት ላይ ነበር የሚደረጉት። ያው በሰሜን አሜሪካ አካባቢ የሚደረጉ እንደዚህ አይነት ከኛ ከአውሮፓና ከአፍሪካ የሰዓት ልዩነት አንጻር የ8 ሰዓት ልዩነት መኖራቸው በርካታ ጨዋታዎች ወደ ሌሊት አልፎ አልፎም ይገፉ ነበር ጧትና ያ ጨዋታ እንግዲህ በጃፓንና በኮሪያ መካከል የተዘጋጀው ጨዋታ የዓለም ዋንጫ ብራዚል ጀርመንን 2-1 አሸንፋ ያለፈችበት አጋጣሚ በጣም ማስታውሰው ነው። ምክንያቱም ኦሊቨር ካሃን እንደውም ከዛ በላይ ያው ጋዜጠኝነትን በደንብ እንደወድ ካደረገችኝ ሂሩት ገብረ አምላክ ኢትዮጵያ ቴሌቪዥን ላይ የዘገበችው አንድ ጭንቅላቴ ውስጥ የማይረሳል እውነት ለመናገር እሱ ምንድነው የእንግሊዝ ብሔራዊ ቡድን ከብራዚል ሊያደርጉት ለግማሽ ለፍጻሜ ለማለፍ የሚያደርጉት ጨዋታ ላይ እሷ የዘገበችው በኢትዮጵያ ቴሌቪዥን ማይክል ኦዌን በወቅቱ በጣም የሚገርም አቋም ላይ የነበረበት በማን ነው በሊቨርፑል በጣም ስኬታማ የነበረበት ጊዜ ነውና ባላንዶር ያሸነፈበት ዘመን ነውና እግሩን ቄጠማ አይኑን ጨለማ ያድርግልን እያሉ ብራዚሊያኖች እየጸለዩ ነው ብላ አንድ ሰፋ ያለ ዶክመንተሪ የሰራችበት በቃ በጣም ያን ጊዜ በኢትዮጵያ ቴሌቪዥን ነው የምትመለከተው ጨዋታውን የምትመለከተው ዜናውንም የምትመለከተው በነገራችን ላይ ጠዋት ነው ያየን የነበረው ይህን ጨዋታ እኮ ፍጻሜው እኮ በነገራችን ላይ ካስታውስከው የ2002 የጃፓንና የኮሪያ ዓለም ዋንጫ ጠዋት ነበር እኮ ፍጻሜው እዛ ላይ የሚደረገው በአመቱ ደግሞ ማስታውሰው ትውስታ ያወራን ስለሆነ ነው የሲድኒ ኦሎምፒክ የማን ነው እዛ ጃፓን ጠዋት ነበር ሲድኒ ኦሎምፒክ ላይ አውስትራሊያ የተደረገው ተመሳሳይ ሰዓት ስለነበራቸው ጠዋት ነውና ፍጻሜውን ጠዋት ነበር ያን ጊዜ ማስታውሰውና ብቻ ፉትቦል ማስቲካ የምታስታውስበት እና ሉዋንካን ካኑ ዳቮር ሱከርን በጣም ማስታውስበት በነገራችን ላይ ስቱዲዮ ከመግባታችን በፊት ሱከርን ስታነሳው በጣም ዳቮር ሱከር በጣም የረጅም ጊዜ ክሮሽ ተመልካች ነው ይገኝ ያልኩት የምር ክሮሺያ ብሔራዊ ቡድን በጣም እንደወደው ካደረጉ ተጫዋቾች መካከል ዳቮር ሱከር ነው ከዛ ወደ አርሰናል ደግሞ ስኬታማ 2 አመታቱን የቆየበት አጋጣሚ ነው ወደ ኋላ ስንመለስ ያው 2006 ላይ ምንም ጥያቄ የለውም ከ2002ቱ ወደ 2006ቱ ስናልፍ በደንብ የምናቀበት በተለይ ደግሞ የባርሴሎና ስኬታማ ጊዜ የአርሰናል ስኬታማ ጊዜ በነበረበት ወቅት ታላላቅ ከዋክብቶች ወደ ዓለም ዋንጫ የተሰባሰቡበት ፈረንሳይ ስትል ዚነዲን ዚዳን ቴሪ ዳንኤል ኦንሪ ስትል ስፔን ብሔራዊ ቡድን ደግሞ እነ ዣቪ አሎንሶ ከዛ በተረፈ ደግሞ እነ ኢኒየስታ የነበሩበት ብራዚል እነ ሮናልዲኒዮ ጎቾ የነበሩበት 2006 ነው ግን የፍጻሜውና ለግማሽ ፍጻሜ የነበረው ጨዋታ ነው በተለይ ለግማሽ ፍጻሜ በብራዚልና በፈረንሳይ መካከል የተደረገው ጨዋታ ዚነዲን ዚዳን ከሮናልዶ ጀምሮ እስከ ዲዳ ድረስ ያደረጋቸውን ተአምራዊ መለኮት ያየሁበት ጊዜ ነበርና ፈረንሳይም ለፍጻሜ አልፋ እንግዲህ በማቴራዚና በዚዳን መካከል የነበረው በጣም ብዙ ትውስታ ነው የነበረው ካካ በወቅቱ የተናገረው ነገር ካካ በወቅቱ በጣም እየነገሰበት የነበረበት ዘመን እንደነበር ይታወሳል ዚዳን ደግሞ የእግር ኳስ ማምሻው የነበረበት ጊዜ ነበር ዚዳን እንደምናስታውሰው ከዚህ በፊት በዩቬንቱስ በነበረበት ወቅት የባለንዶር ሽልማትን ያሸነፈ ተጫዋች ነው በጣም ጥበበኛ ብለው ለበርካቶችም አሁን ድረስ ዚዳንን የሚያክል ተጫዋች አልተመለከትንም ሲሉ የሚናገሩለት ነው የዛኔ ካካ መሀል ሜዳ ላይ እሱን ቁመን ማየት ጀመርን ስኪል ድረስ ገልጾታል በጣም ነበር ድሪብል ሲያደርጋቸው የነበሩት በጣም ቄንጠኛ የሆኑ ኳሶቹ በጣም አስደናቂ ነበሩ ላጥቂዎች የሚያሻግራቸው ኳሶች እጅግ በጣም አስገራሚ ነበሩና በርካቶች የዚዳን እግር ኳስ ማቆም በጣም ያዘኑበት ሁኔታ ነበር ነገር ግን የዛን ወቅት ዚዳን ባለም ዋንጫው ከነበረው አስደናቂ እንቅስቃሴ አንፃር ያንን ዋንጫ እንዲያሸንፍ የበርካቶች ወዳጆቹም ጠላቶቹም ዚዳን ከታላቁ ክብር ጋር ተጎናጽፎ እንዲያጠናቀቅ ፈልገው ነበር ነገር ግን ያ ተንኮለኛ ማቴራዚ የሚባለው በተለይ ቪዲዮ ላይ በተደጋጋሚ እንደው በርካታ አስተያየቶችን ሰጥ ነበር በወቅቱ ልጆቹናን ግን ምን እንዳለው በዛ ልክ ስሜታዊ ሆኖ ሀገሩን አርማ ብራንድ ወይ ደግሞ የሀገሩን መለያ
የሀገሩን ክብር ደግሞ በአምበልነት እየመራ የዛኔ ግን ስሜቱን መቆጣጠር ከብዶት በቴስታ ብሎት እንግዲህ ማርኮ ማቴራዚ እንግዲህ ወደቀ በቀይ ካርድ። ያ ኮከብ ከመሃል ሜዳው ተሰናበተ። ጣሊያንም በፍጹም ቅጣት ምት ወይም በመለያ ምት ደግሞ ፈረንሳይን አሸነፈችና ለፈረንሳውያን በርካታ ደጋፊዎች ኢትዮጵያውያን ደጋፊዎች ስለነበሩ ከፈረንሳይ ሀገር በላይ ኢትዮጵያ ውስጥ ፈረንሳይን የሚደግፉ እግር ኳስ ወዳዶች በጣም ያዘኑበት ሞመንት ይመስለኛል። አዎ የዓለም ዋንጫ ትዝታችን ብዙ ነው፣ በርካታ ነው። ምክንያቱም 2006 ላይ አያበቃም። 2014 ላይ ብራዚል ያዘጋጀችው ነበር። 2010 ደቡብ አፍሪካም የቮቬዜላው ጉዳይ ሲነሳ እዚሁ ደቡብ አፍሪካ በደንብ የደመቀ ጊዜ ነበረ። ከዛ በተረፈ ቅድም እንዳልኩ 2014ም በነገራችን ላይ የተመረኩበት ጊዜ ነበር። መቀሌ ዩኒቨርሲቲ የዓለም ዋንጫን እዛ ያየሁበት 2014 የዓለም ዋንጫው። ከዛ በተረፈ ያው የምታስታውሰው ጀርመን ብራዚልን ጉድ የሰራችበት የዓለም ዋንጫ በጣም የጀርመን ብሔራዊ ቡድን በብራዚል 7 ያህል ጎሎች የተቆጠሩበት ጎል በጣም የሚታወስ ነው። የዛን ጊዜ 2014 በጣም የማስታውሰው ነው። እኛው እነዚህ አይነት ጉዳዮችን አነሳን። እኛ እንዳስታወስ ነው ሁሉ እኛ ትዝ እንዳለን ሁሉ ደግሞ በቀጣይ አንድ ፕሮዳክሽን አዘጋጅተናል። ይገ ከፈቀድክልኝ ከዛ በፊት በተለይ ለኢትዮጵያውያን ኢትዮጵያዊት ዘፋኝ ያወጣችው ዘፈን የሚመስል ነበር። ዋካ ዋካ ኢትስ ታይም ፎር አፍሪካ ሚል የሻኪራ ዘፈን ነበርና 2010 የዓለም ዋንጫ ደቡብ አፍሪካ ሳይሆን ኢትዮጵያ ያዘጋጀችው ይመስል ነበር። ለዛ ነው አስቀድመን ኢትዮጵያና የዓለም ዋንጫ ትስስራቸው እጅግ ከፍ ያለ ነው ብለን ምናነሳውና ምናልባት ዋካ ዋካ ላይ ያለ ትዝታ ብታጋራ ደስ ይለኛል። 2010 ላይ እውነት ለመናገር ሁሉ ነገር በተለይ በጣም ብዙ ኢትዮጵያውያኖች ወደ ደቡብ አፍሪካ ሄደው እግር ኳስን የተመለከቱበት፣ ከዛ በተረፈ ጋዜጠኞችም በደንብ አይናቸውን የጠረጉበት ያዩበት፣ ጋዜጠኝነትን በደንብ ያዩበት 2010 እዚሁ ሀገራችን ላይ እዚሁ አፍሪካ ላይ እዚሁ መንደራችን ላይ የተደረገው የአፍሪካ ዋንጫ ነው። ብዙ አውሮፓ እግር ኳስ ወዳዶች ያው ዓለም ዋንጫን በመጥፎ ትዝታ ደቡብ አፍሪካን እንደነ ሩኒ ቢያዩትም አብዛኞቹ ግን ስኬታማ ነበር በአፍሪካ ዋንጫ ታሪክ። ያው አሁን ደግሞ ሞሮኮም ከነ ፖርቹጋልና ስፔን ጋር በጥምረት የምታዘጋጀው አፍሪካዊት ሀገር ናት። ለማንኛውም እንደዚህ አይነት ነገሮች ትዝታችን በጣም ብዙ ነው። ይሄን ካነሳን ዘንዳ በቀጣይ ፕሮዳክሽናችን እንግዲህ እኛ ትዝ እንዳለን ሁሉ አንጋፋው ጋዜጠኛ ማርቆስ ኤልያስ እንደዚሁም ወጣቱ ጋዜጠኛ ዳንኤል መምሩ ስለ ዓለም ዋንጫ ትዝታዎቹና እንደዚሁም ደግሞ ሀገሬ ቴሌቪዥን ቀጥታ ስርጭቱን ማስተላለፉ ምን አይነት ስሜት ነበረው የሚለውን ተከታትለን እንመለስ። እንግዲህ ለመጀመሪያ ጊዜ የዓለም ዋንጫን ያየሁት 14ኛው የዓለም ዋንጫ ነው። በኢሮፒያን አቆጣጠር 1990 ጣሊያን አስተናግዳ ምዕራብ ጀርመን ዋንጫ ያነሳችበት። ያው ምዕራብ ጀርመን ለመጨረሻ ጊዜ ምዕራብ ጀርመን የተባለችው ያን ጊዜ ነው። ከዛ በኋላ ሁለቱም የተዋሃዱበት ነው። እሱ ነው የዓለም ዋንጫ የመጀመሪያ ትውስታ። እንግዲህ የመክፈቻ ጨዋታ በሳንሴሮ ይመስለኛል የካሜሩን አርጀንቲናን 1-0 ያሸነፈችበት የኦማምቢያክ ጎል ያ ነው። ያው አርጀንቲና የዓለም ዋንጫ አሸናፊ ሆና ነው የመጣችው 1986 ሜክሲኮ። ሁሉም ግምት የሰጠው ለአርጀንቲና ነው። ዲየጎ ማራዶና ያን ጊዜ የብቃቱ ጫፍ ላይ የነበረበት ጊዜ ነው። ግን በካሜሩን 1-0 ተሸነፈው መላው ዓለም የተነጋገረበት የዓለም ዋንጫ ነበርና የመጀመሪያ የዓለም ዋንጫ ትውስታዬ እሱ ነው። ኦፍኮርስ እግር ኳስ ተጫዋች ሆናለሁ ብዬ ነው ያደኩት። የስፖርት ጋዜጠኛው ስሜት በኋላ ነው የሚመጣው። የዓለም ዋንጫ ለመጀመሪያ ጊዜ በምታይበት እድሜ ስለ ጋዜጠኝነት አታስብም። ጀስት ፓሽኑ ነው የሚኖር። እያደገ መጥቶ ነው የሆነ ሰዓት ላይ ፍላጎት የምታሳድረውና በዛ ሰዓት የነበረኝ ልብ እግር ኳስ ተጫዋች መሆን ነበረ። ያው ፓሽኑ አለኝ። እሱ ነበር የነበረው። በጋዜጠኝነት የዘገብኩት የመጀመሪያ ዓለም ዋንጫ የ2006 ዓለም ዋንጫ ነው። ጀርመን አስተናግዳ ጣሊያን ሻምፒዮን የነበረችበት ከፈረንሳይ ጋር የፍጻሜ ጨዋታ በፔናልቲ ሹታውት ያለቀው ጨዋታና ያን ጊዜ ዩኒቨርሲቲ ነበርኩ። ኢንተርስፖርት ላይ ሰራ ነበረ። ዩኒቨርሲቲ ተማሪ ሆኜ ፎርዚር ያን ጊዜ ኢንተርስፖርት ላይ የተመላለስኩ ሰራ ነበረ። ኮፒ እየተሰጠኝ ስለ ዓለም ዋንጫው የተለያዩ ፎርቱ ማጋዚን እንደዚህ ትልልቅ ዘገባዎችን ይዞ ይወጣ ነበርና ከኢንተርኔት ላይም የተለያዩ መረጃዎችን ስለ ዓለም ዋንጫው እንዘግብ ነበረ። ጀርመን ኮስታሪካን 4-2 በማሸነፍ የጀመረችው የዓለም ዋንጫ ነበርና ያ ነው እንግዲህ በጋዜጠኝነት ሙያ የጀመርኩት የዓለም ዋንጫ። ለመጀመሪያ ጊዜ የተመለከትኩት የዓለም ዋንጫ የ2006 የዓለም ዋንጫ ነበር። በርግጥ በጥቂቱ የሚባል ጨለምለም ያለ ትውስታ 2002 ላይ ነበረኝ። ግን
በሰዓቱ 6 ዓመት ላይ ስለነበርኩ ያን ያለ የተጋነነ አልነበረም። ስለዚህ 2006 የተሻለው የዓለም ዋንጫ ነበር ብዬ አስባለሁ። ብዙ መጥቀስ እንችላለን። አብዛኞቹ እድሜያቸው የገፉ ተጫዋቾች ነበሩ። ለኛ በሰዓቱ ትኩረት ከሚደረግባቸው ጉዳዮች መካከል ሱቅ ሄደን ማስቲካ በምንገዛበት ጊዜ የምንወደውን ተጫዋች በዓለም ዋንጫው ላይ የተመለከትነውን ተጫዋች በእጃችን ላይ የምንለጥፍበት እድል ካገኘን ትልቅ ነገር ነበር በሰዓቱና ያ 2006 የዓለም ዋንጫ አንዱ መገለጫ እሱ ነበር። ሌላው የጋዜጣ በጣም የተስፋፋበት ጊዜ ስለነበር 2006 ላይ በተለይ ዓለም ዋንጫው ከተጀመረ በኋላ ቅዳሜና እሁድ የሚወጡት የኢንተርና የወርልድ ስፖርት ጋዜጣ ከዛ ማክሰኞ ዕለት ይወጣ የነበረው ኢትዮ ስፖርት ቅዳሜ ዕለት ደግሞ አርብ ዕለት አካባቢ ደግሞ የሚወጣ ዘገነርስ የሚል ጋዜጣ ነበርና አብዛኞቹ ሙሉ ለሙሉ በዓለም አቀፍ የዓለም ዋንጫ ውድድሮች ላይ ያተኩሩ ስለነበረ እሱን እናስታውስ ነበር። ከዛ ባለፈ ግን በየቤቱ የማይጠፋ የፕሮግራም ነበር የዓለም ዋንጫው እያንዳንዱ ጨዋታዎች ከዛ ጨዋታዎቹ ሲያልቁ ውጤት ምን መዘገብበት እያንዳንዱ ማስታወሻ ነበርና ሱሱ የ2006 ትልቅ ማስታወሻ ነበር። ውድድሩ እንደ ውድድር ብዙ ትልልቅ ትኩረት ትዕይንቶችን ያየንበት ነው። የዚዳን ቴስታ፣ የጣሊያን ብሔራዊ ቡድን የመጨረሻ የዓለም ዋንጫ፣ የጀርመን ብሔራዊ ቡድን ቀላል የማይባል ትግል፣ በተለይ ደግሞ አንዱ ጌም ጀርመን ከፖርቹጋል ያደረጉት ፖርቹጋል ከሆላንድ ያደረጉት ጌም ባትል ኦፍ ኑረምበርግ ተብሎ የሚጠራው ባትል የሚረሳ አይደለም። ብዙ ቢጫ ካርዶች፣ ቀይ ካርዶች የተመዘገቡበት በእግር ኳስ ባለም ዋንጫው ሲነሱ ከማይረሱ ትውስታዎች መካከል አንዱ ነበርና 2006 በጥቂቱ ይሄ ነው ያለኝ ትውስታ። ያው ቴክኖሎጂው በየጊዜው ይቀያየራል። ያን ጊዜ እኔ እንኳን የዓለም ዋንጫ በማይበት ጊዜ ብላክ ኤንድ ዋይት ነበረ። ከለር ራሱ ብዙ አልተለመደም። ያ ማለት እንግዲህ 19 በኢትዮጵያ አቆጣጠር 1982 ነው የ1990ው የዓለም ዋንጫና ከሁለት ዓመት በፊት ታስታውስ እንደሆነ አሁን እዚህ ኢንተርቪው እየሰራንበት ባለው አዲስ አበባ ስታዲየም ኢትዮጵያ የሴካፋ ዋንጫ አስተናግዳ ዚምባብዌን ድራማዊ በሆነ መልኩ ስታሸንፍ ከውድድሩ መጠናቀቅ በኋላ ከ5000 ብር ሽልማት ባሻገር ቴሌቪዥን ይሰጥ ነበር ለተጫዋቾቹ እና ከለር ቴሌቪዥን። ያ ከለር ቴሌቪዥን እንግዲህ በሰዓቱ እንደ ብርቅ ነበር ሲነገር የነበረው። ስለዚህ በዛም ማስታወስ ትችላለህ እና ያን ጊዜ እኛ ስናይ በጣም ጥቂት ቤት ወይም ጥቂት ቦታ ነበረ ከለር ቴሌቪዥን የነበረው። በብላክ ኤንድ ዋይት ነበር ስናይ የነበረውና ፈታኝ ነው። አንቴና እያዞርክ ምናምን ነው የምታየው። አንዳንድ ጊዜ በጥራት ልትመለከት ትችላለህ፣ አንዳንዴ አትመለከትም። ኢቭን ቁጥሩ የተጫዋቾች ጀርባ ላይ ቁጥሩ ላይ ይጻፍም ነበረ። ስክሪኑ ላይ ነበር ይጻፍ የነበረው። ተጫዋቹ የጎል ማግባት ሙከራ ሲያደርግ፣ ሜዳ ላይ ሲወድቅ፣ ጎል ሲያገባ፣ ከሚጫወትበት ክለብ እድሜው ጭምር የተጫዋቹ ስም እንደዚህ ይጻፍ ነበረ። ጀርባው ላይ አልነበረም። በዚህ ደረጃ ደግሞ መመልከት ያው በወቅቱ የነበረው ነገር ነው፣ ግን ቀላል ፈተና አልነበረም። እንደ ጋዜጠኛ ሆነ ስትመለከተው እኛ አልደረስንም ለጋዜጠኝነት በዛ ሰዓት እንደ ተመልካች ነበር ስናይ የነበረው በዛ የልጅነት እድሜ። ጋዜጠኛ ለነበሩት ደግሞ እጅግ በጣም ፈታኝ፣ የበለጠ በጣም ኮሚትድ ሆኖ ማየት አለብህ። መረጃ ብዙ የለም። ያንተ እይታ ነው 99% የሚፈለገው። ከጎል አግቢ ጀምሮ ሁኔታው በምን አይነት ጨዋታው በምን አይነት ጀምሮ በምን አይነት ሁኔታ እንደተጠናቀቀ አጠቃላይ ዘገባ የምትሰራው አይንህን ነው የበለጠ እምነት የምትጥልበትና የበለጠ ማየት፣ ማስተዋል፣ ማስታወሻ መያዝ እንዲህ አይነት ነገር ይፈልጋል። አሁን ደግሞ ካንተ እይታ በተጨማሪ ሌላ ተጨማሪ እይታ የሚሰጡ የተለያዩ አማራጮች አሉ። ዘመናዊ ቴክኖሎጂ ነው፣ እጅ ላይ ነው መረጃ ያለው። ልዩነቱ እጅግ በጣም ሰፊ ነው። እንግዲህ እኔ የዓለም ዋንጫ ማየት በጀመርኩበትና አሁን ባለው መካከል የ36 ዓመት ልዩነት አለና በ36 ዓመት ውስጥ ቴክኖሎጂ ምን ያህል ተቀያይሯል። አሁን ኤአይ ደረጃም ደርሰናል። ከዛም አልፎና ኢቭን ከ10 እና ከ20 ዓመት በፊት የነበረው ቴክኖሎጂ ከአሁኑ ጋር የሚነጻጸር አይደለም። ኢቭን ከ5 ዓመት በፊት የነበረው ቴክኖሎጂ ከአሁኑ ጋር የሚነጻጸር አይደለምና ልዩነቱ በጣም ሰፊ ነው። ለዛን ጊዜ ለነበሩ ጋዜጠኞች በጣም ፈታኝ ነበር። የዛን ያህል ደግሞ የበለጠ አቅማቸውን በፈተና ውስጥ አውጥተው እንዲጠቀሙ ያደርጋቸዋል። ለአሁን ጋዜጠኞች ደግሞ በጣም ነገሮች ቀላል እንደሆኑ ነው የሚሰማኝና ዞሮ ዞሮ ከእግር ኳስም ባለፈ ከዓለም ዋንጫም ባለፈ የቴክኖሎጂ ጉዳይ እንደሆነ ይሰማኛል። በእግር ኳሱም ብቻም ሳይሆን በማንኛውም ሴክተር ስትመለከት ነገሮች እጅግ በጣም ቀለዋል አሁን። ያን ጊዜ ግን በጣም ፈታኝ ነበረ።
ሁሌም የማመላት አንድ ነገር አለች። በዓለም ዋንጫ ባይሆንም ደጋግሜ የተመለከትኩት አንድ ጨዋታ አለ። ዩሮ 2000 ጣሊያን ከፈረንሳይ ያደረጉትን የፍጻሜ ጨዋታ ተመልክቼ ነበርና ያንን ቪዲዮ ደጋግሜ ስመለከት በእግር ኳስ በተለይ አሁን በዚህ ዘመን ላለነው ጋዜጠኞች አንድ ጊዜ ወደ ኋላ የመመለስ እድል ቢሰጠን በእርግጠኝነት ተመልሰን ልንመለከታቸው የሚገቡን ውድድሮች ነበሩ። ለምሳሌ የማራዶና አስደናቂ ታሪኮችን የያዘው የ1986 የሜክሲኮ የዓለም ዋንጫ፣ ከዛ አለፍ ስንል ራሱ ማሪዮ ኬምፕስ አርጀንቲናን ተሸክሞ ዋንጫ እንድታነሳ ያደረገበት 1978 የሚረሳ አይደለም። በተለይ ከሆላንድ ብሔራዊ ቡድን ጋር የተፈጠረው ውዝግብ የሚረሳ አይደለም። ክራይፍ እዛ ውድድር ላይ አልሄደም። መለስ ብለን ብንመለከተው እንላለን። በታሪክ የተቀመጡትን ቪዲዮዎች፣ የጨዋታ ክስተቶች ስትመለከት ከዚህኛው ዘመን አንጻር አንድ ያኛው ዘመን የነበረው ነገር ብዬ የማስበው የእግር ኳስ የተሻለ ነጻነት ነበር። ብዙ በእግር ኳሱ ራሳቸውን ኤክስፕረስ የሚያደርጉ ተጫዋቾች ነበሩበት ከዚህኛው ዘመን በተለየ። ወደ ኋላ መለስ ብለን በነዛ ጊዜያቶች እያንዳንዱ የአውሮፓ የዓለም ዋንጫ ላይ መንጠቅሳቸው ተጫዋቾች ነበሩ። ፔሌን፣ ማራዶናን፣ ነጋሬንቻን፣ ከዛ ከነጋሬንቻ ዘመን በኋላ የነ ሶቅራጠስ 1982 እና 86 የዓለም ዋንጫ ላይ የነበረውን የነዚህ ቡድን በስፋት ማንሳት እንችላለን። ወደ ኋላ መለስ ብዬ 82 እና 86 የዓለም ዋንጫ ላይ የነበረውን የብራዚል ብሔራዊ ቡድን ካያዋቸው የብራዚል ብሔራዊ ቡድኖች ቁጭ ብዬ የበለጠ በመለከተው ምለው አይነት ቡድን ነው። ራሳቸውን ፍሪሊ ኤክስፕረስ ያደርጉ ስለነበርና ከዛኛው ዘመን አንጻር ይሄኛው ዓለም ዋንጫ ምን ጎደለው ብዬ ካልኩኝ ምናልባት ለኔ 2022 የኳታር ዓለም ዋንጫ ቆንጆ ውድድር ነው። ብዙ ትውስታ ሰጥቶኝ አልፏል። አዝናኝ ነበር ብዬ አስባለሁ። በአዝናኝነት በብሔራዊ ቡድን ተፎካካሪነት በተለይ ሶቪየት ህብረት ያልፈረሰችበት እና ዩጎዝላቪያም የነበሩበት ስለነበረ የተሻለ ዳይሜንሽን ይሰጠን ነበር ብዬ አስባለሁና እኔ ሞር በዛ ጊዜ የነበረው እግር ኳስ በተለያዩ ቪዲዮዎች እንደተመለከቱ አዝናኝ ነበሩ ብዬ አስባለሁ በግሌ። ያው ከ1990 ጀምሮ ብዙ የዓለም ዋንጫ ይቻላል። ለመጀመሪያ ጊዜ ባየሁበት የዓለም ዋንጫ ሰዓቱ በጣም አመቺ ነው። አውሮፓ ሲሆን ሰዓቱ በጣም ይመቻል። የመጀመሪያው የዓለም ዋንጫ ያው ዘ ፈርስት ኢምፕሬሽን ኢዝ ዘ ላስት በሚለው በጣም ጥሩ ነው። ግን የ1994ቱ የዓለም ዋንጫ በጣም ብዙ ጨዋታዎች ነበሩት፣ ትልልቅ ጨዋታዎች፣ ብዙ ትልልቅ ተጫዋቾች ነበሩት። በተለይ አጥቂዎችና ከአጥቂ ጀርባ የሚጫወቱ ተጫዋቾች የነበራቸው ኳሊቲ በጣም አስደናቂ ነው። የተጫዋቾች የክላስ ደረጃ በጣም ድንቅ ነው። የ1994 ዓለም ዋንጫ ናይጄሪያም የውድድሩ ክስተት የነበረችበት ነው። ሁለተኛው ዙር ድረስ የተጓዘችበት ነው። የጣሊያንና የብራዚል፣ የስዊድን፣ ሮማኒያ፣ አርጀንቲናም የዲየጎ ማራዶና የዚህ ቴስት ሲደረግ ፖዚቲቭ ሆኖ መገኘት ከዛ በኋላ ከውድድሩ ውጪ መሆን የፈጠረው ስሜት እንዳለ ሆኖ ክስተት የሚባሉ ቡድኖች ነበሩ እንደ ቡልጋሪያ፣ ስዊድን ከጣሊያንና ከብራዚል በተጨማሪና በእርግጥ ከጣሊያኑ የዓለም ዋንጫ ጋር ሲነጻጸር ሰዓቱ ጥሩ ነበር ማለት አይቻልም። ምክንያቱም አሜሪካ ላይ ነው ውድድሩ። አመቺው የሚባለው ዝቅተኛው ሰዓት ማታ 4 ሰዓት፣ በአብዛኛው የሌሊት ጨዋታዎች ናቸው የነበሩት። ግን ውድድሩ እጅግ በጣም አስደሳች እንደሆነ ይሰማኛል። በመጀመሪያ ጊዜ የ1998 ዓለም ዋንጫ ላይ ነው ቡድኖች ወደ 32 ከፍ ያሉት። 5 የአፍሪካ ሀገራት አሁን 10 ሆነዋል በፕሌኦፍ አንድ ተጨምሮ። ከዛን ጊዜ ጀምሮ የውድድሮቹ የተወዳዳሪዎቹ ቡድን ወይንም ደግሞ አገራት ተሳትፎ ቁጥር ወደ 32 ከፍ ያለበት ነው ከ24። ያም የዓለም ዋንጫ ጥሩ የዓለም ዋንጫ ነበር፣ ለመመልከትም አመቺ ሰዓት ነበር። የ2002ቱ ቀን ላይ የሚከናወኑ ጨዋታዎች ይበዛሉ። ከስራ ጋር ከትምህርት ጋር አብረው የሚሄዱ አልነበሩም። በግሌ የ1994 የዓለም ዋንጫ ቅድሚያ የምሰጠው ዓለም ዋንጫ ነው። ከዛ ውጪ ከጠየቀኝ ግን የ2006 ዓለም ዋንጫም ጀርመን ያስተናገደችው የዓለም ዋንጫ ሰዓቱም አመቺ ነው። የተጫዋቾቹም የክላስ ደረጃ በጣም ከፍ ያለ ነው። የቡድኖቹም ደረጃ እጅግ በጣም ድንቅ ነበርና በግሌ ሁለቱ የዓለም ዋንጫ ቅድሚያ የምሰጣቸው ናቸው። 1994 የ90ው እንዳለ ሆኖ እና 2006 ዓለም ዋንጫ። በመስተንግዶ በእኔ እድሜ ሁለት ውድድሮች የተሻለ መስተንግዶ ወይም ደግሞ በትውስታ የሚቀር ጥሩ መስተንግዶ አየሁባቸው ብዬ ማስበው አንደኛው የደቡብ አፍሪካ ውድድር ነው። 2010 ባህላዊ ውድድር ይመስላል። ብዙዎቹ አውሮፓውያን ላይስማሙበት ይችላሉ። እኔ ግን እንደ አፍሪካዊ ኢትዮጵያዊ እንደመሆኔ መጠን
ወደ አፍሪካ መምጣቱ በራሱ የሚፈጥረው ልዩ ስሜት ነበር። ከዛ ማንረሳቸው ነገሮች አሉ። ለወደፊት ከልጅ ልጆቻችን ጋር ቁጭ ብለን ከምናወራባቸው ጉዳዮች መካከል ቡቡዜላን አለማንሳት አይቻልም። የደቡብ አፍሪካ የዓለም ዋንጫ መክፈቻ ሻባላላ ያቺን ግብ ካስቆጠረ በኋላ የነበረው የጭፈራ የደስታ ድባብ 2010 ደግሞ በተለየ መልኩ የጋና አስደናቂ ውድድር ነበርና ጋና በእያንዳንዱ ጨዋታዎች ላይ ግብ ካስቆጠረች በኋላ የምንመለከታቸው ዳንሶች ሁሉ ነገሩ እኔ የዛ ውድድር ትልቁ ትውስታዬ ነበርና በጣም ወደው የነበረው ውድድር ነው። እንደ ውድድር ግን እያንዳንዱ ነገር በጣም ይስብ የነበረው ብዬ ማስበው የ2022 የኳታር ዓለም ዋንጫ ነው። ከዛ በኋላ ወደ ክለብ እግር ኳስ ለመመለስም ተቸግሬ ነበር በስሜት ረገድ እና በጣም ጥሩ ውድድር ነው ብዬ ማስበው የኳታር መስተንግዶ ነው። አንደኛ ከቴክኖሎጂው ከምን ጋር ያሉትን ጉዳዮች እያንዳንዱ ከተመለከተን ከሌሎቹ ውድድሮች በጣም የላቀ ነው። የወጣውም ገንዘብ ያንን ያሳየናል። ፕላስ ግን የውድድር ስሜት ነበረው። ሳውዲ አረቢያ አርጀንቲናን ስታሸንፍ ያልተጠበቀ አልነበረም። ሌሎችንም ጌሞች ስንመለከት እያንዳንዱ ድራማ ነበረው። ምን ያህል ህዝብ አንድን የዓለም ዋንጫ ፍጻሜ ተመልክቷል ብለን ቁጭ ብለን ከተመለከተን ምናልባት የፈረንሳይና አርጀንቲናን ጨዋታ የተመለከተው ህዝብ ሰፊ ይመስለኛልና የኳታር የዓለም ዋንጫ በእግር ኳስ በቅርብ ዓመታት በሀገራት ቶርናመንት ከተመለከትነው ውድድር የላቀው መዝናናትን የሰጠን ውድድር ይመስለኛል እኔ በግሌና ከ2010ሩ የድባብ ከ2022ቱ ደግሞ የተሻለ ተፎካካሪነትን የሀገራት ተፋላሚነትን ተመልክተናል። ለምሳሌ አውስትራሊያ በአርጀንቲና የተሸነፈችበት ጌም ያላትን ሁሉ ሰጥታ የተሸነፈችበት ነው። በቃ ምንም ማድረግ አትችልም። አቅሙ አዛጋ ነበር። ሆላንድ ከአርጀንቲና ያደረጉት ጌም በጣም አስደናቂ ኢንተርቴይንመንት እንደነበር ማንሳት እንችላለንና በውድድር ረገድ 2022 በድባብ ረገድ ደግሞ የ2010 ዓለም ዋንጫ የላቁ ነበሩ ብዬ አስባለሁ። ያው እንግዲህ በረጅም ጊዜ የምናውቀው የኢትዮጵያ ቴሌቪዥን እንደነበር የሚታወቅ ነውና አሁን ዜናውን የሰማሁት አሁን ነው። በሀገሬ ቴሌቪዥን እጅግ በጣም አስደሳች ነው። እንግዲህ ሀገሬ ቴሌቪዥን በቅርብ ጊዜ ወደ ሚዲያው ዓለም የተቀላቀለ በእድገት ላይ ያለ አንድ የቴሌቪዥን ጣቢያ እንደሆነ አውቃለሁ። ባለፈውም ጋብዛችሁኝ ስለመጣሁበት መንገድ አጠቃላይ ስለኔ ፕሮፋይል የሰራችሁት ነገር አለ። ማደግ የሚያስችል አቅም እንዳለው በሚገባ አስተውያለሁ። የዓለም ዋንጫን ደግሞ ኤክስክሉሲቭሊ የቀጥታ ስርጭት ማስተላለፍ እጅግ በጣም አስደሳች ነው። እንግዲህ 1930 የዓለም ዋንጫ ነው። የ96 ዓመት ታሪክ ያለው ነው። 100 ዓመት ሊደፍን የ4 ዓመት ጊዜ ነው የሚቀረውና ይህንን ውድድር በበላይነት መምራት ማስተላለፍ እጅግ በጣም ጥሩ ነው ብዬ አምናለሁ። ገንዘብ ከፍሎ ይህንን ውድድር የሚመለከተው የስፖርት ቤተሰብ በመቶኛ ቢቀመጥ በጣም ጥቂት ሰዎች አፎርድ ማድረግ ብቻ እንደሚችሉ አውቃለሁ እና እንዲህ አይነት እድል ሲመጣ ቤታቸው ቁጭ ብለው ይሄንን እድል እንዲያገኙ ማድረጉ ሀገሬ ቴሌቪዥን በጥሩ ጎኑ ሊታይ ይችላል። ጥሩ ስሜት በግል የተሰማኝ። ከዛ ባሻገር ሌሎች የቴሌቪዥን ጣቢያዎችንም የሚያነቃቃ እንደሆነ ይሰማኛል። በዚህ ሰዓት እንዲህ አይነት ትልቅ ውድድር ኤክስክሉሲቭሊ ገዝቶ ለስፖርት ቤተሰብ ለማድረስ የሚወጣው ወጪ ግልጽ ነው፣ በጣም ብዙ ነው እና ያንን ተቋቁሞ ለስፖርት ቤተሰቡ ይሄንን ውድድር በየቤቱ ቁጭ ብሎ እንዲመለከት ማድረግ ከፍተኛ ምስጋና ለሀገሬ ቴሌቪዥን ይገባል ብዬ አምናለሁ እና በዚህ አጋጣሚ በጣም ጥሩ ስሜት ነው የተሰማኝ። ለኔ ትልቅ ደስታ ነው። እንዴት ብዬ ልገልጽልህ እችላለሁ መሰለ? ባለፈው የአፍሪካ ዋንጫ ውድድር ሲስተናገድ ነበር፣ ሲካሄድ ነበር። ኢትዮጵያ የለችም። በእርግጥ ግን የአፍሪካ ውድድር ላይ የማይቀር ትውስታ ጥለን እንዲኖረን ያደረገን አንደኛው ነገር የኢትዮጵያ ቴሌቪዥን እያንዳንዱን ውድድር ሲያስተላልፍ ስለነበር፣ በተለይ ግብጽ 3 የአፍሪካ ዋንጫዎችን ያሳካችባቸውን ጊዜያቶች ከ2004 ጀምሮ የአፍሪካ ዋንጫን የማየት እድል ነበረኝና በእነዚያ ጊዜያቶች አብዛኞቹን የአፍሪካ ሀገራት ተጫዋቾች እንድናውቅ አድርጎን ነበር ያ ጊዜ እና ባለፈው የአፍሪካ ዋንጫ ሳይተላለፍ ሲቀር ኢትዮጵያ ላይ በአጠቃላይ የነበረው ድባብ በጣም ዝቅ ያለ ወይም ደግሞ የወረደ ነበር። ምክንያቱም ውድድሩን በቀጥታ የምንመለከትበት እድል ማጣታችን ያንን የፈጠረብን ይመስለኛል። እንደ ጋዜጠኛ እንመለከተዋለን አማራጮችን ተጠቅመን ዲኤስቲቪንም ሆነ በተለያየ መንገድ። ውድድሮችን በነፃ ማየት ግን የሚሰጠው ጥቅም ምን ያህል ላቅ ያለ እንደሆነ ለማየት እነዚህን ወደ ኋላ ተመልሰን የተመለከትናቸውን የዓለም ዋንጫ ውድድሮች መመልከት የሚኖርብን ይሆናል። ወይ በዓለም ዋንጫ 2010 በኢትዮጵያ ቴሌቪዥን የማስተላለፍ እድል ነበረን፣ የመመልከት እድል ነበረን። ከዛ ባለፈ የአፍሪካ ዋንጫዎችንም የአውሮፓ ዋንጫ ውድድሮችን መመልከት እንችላለንና ሀገሬ ቲቪ ይሄኛውን ውድድር
በተለይ 2026ቱን የዓለም ዋንጫ ካለው ሰዓት አንፃር ሰዎች እንደፈለጉ ውጭ እየወጡ ሊያዩት የሚችሉት ጨዋታ አይደለም። የመክፈቻው ጨዋታ በሜክሲኮና በደቡብ አፍሪካ መካከል የሚደረገው 4 ሰዓት ነውና ቤተሰብ የመሰረተ ሰው ውጭ ወጥቼ የዓለም ዋንጫ መክፈቻን ሊል አይችልምና ይሄንን አጋጣሚ ተጠቅሞ ግን ሀገሬ ቲቪን ከፍቶ መመልከት የሚችልበት እድል መገኘቱ እጅግ በጣም ትልቅ እርምጃ ነው ብዬ ነው ማስበው። አንዳንድ ጊዜ እንዲህ አይነት አጋጣሚዎች ይመስሉኛል ህዝብን ከአንድ ሚዲያ ጋር የበለጠ የሚያስተሳስሩት ብዬ አስባለሁ። ህዝብ ከተለያዩ ሚዲያዎች ጋር የራሱ የሆነ ትውስታ አለው። ከኢትዮጵያ ቴሌቪዥን ወይ ከፋና ወይ ከሆኑ ሚዲያዎች ጋር የራሱ ትውስታ ይኖረዋል። ስለዚህ ከሀገሬ ቲቪ ጋር ትውስታው ምንድነው የሚለውን ነገር የዛሬ 4 አመት ወይም 10 አመት ልናወራ የምንችልበት እድል ካለ አንደኛው ትውስታችን የሚሆነው የ2026 የዓለም ዋንጫ ነው የሚሆነው። ለሊት 9 ሰዓት ላይ ተነስተን የተመለከትነው ጨዋታ ለሊት 5 ሰዓት ላይ የተመለከትናቸው ጨዋታዎች እያለን ማውራታችን የሚቀር አይመስልምና በሀገራችን ደግሞ እንደዚህ አይነት እድሎችን ማግኘታችን በእግር ኳሱ የሆነ ቦታ ለመድረስ ለሚፈልጉ ታዳጊዎችም ጭምር ትልቅ በርከፋች ነው ብዬ አስባለሁና እኔ እንደ ጋዜጠኛም እንደ ተመልካችም በጣም የተደሰትኩበት ዜና ነበር። እንግዲህ የ2026 የዓለም ዋንጫ በታሪክ ለመጀመሪያ ጊዜ በ48 ሀገራት መካከል የሚከናወን ነው። አፍሪካም በታሪኳ ለመጀመሪያ ጊዜ 9 ቡድን በቀጥታ እንደዚሁም በፕሌኦፍ ተጨማሪ 1 በአጠቃላይ 10 ቡድን ወይም 10 ሀገራት ያሳተፈችበት ጊዜ ነው። ምናልባት በምድብ ማጣሪያ ብዙ ጨዋታዎች ላይ ተጠበቁ ይችላሉ። ከሁለተኛው ዙር በኋላ ግን ጥሩ የፉክክር ስሜት የምንመለከት ይመስለኛል። የቡድኖችንም ጽናት የምናይበት ሀገሬ ቴሌቪዥን የ2026ቱን የዓለም ዋንጫ በብቸኝነት የሚያስተላልፍ ነው። እዛ ላይ ስፖርት ቤተሰቦች ሀገሬ ቲቪን በመመልከት እንግዲህ የበለጠ ክረምቱን ብርዱን በዓለም ዋንጫ ከሀገሬ ቲቪ ጋር እንዲያሳልፉ በዚህ አጋጣሚ ጋብዛል። የዓለም ዋንጫ የተለያዩ ጉዳዮችን የምንመለከትበት ነው። ሙሉ ለሙሉ እግር ኳሳዊ ክንዋኔዎች ብቻ ያሉበት አይደለም። 1994 አሜሪካ በራሷ ባስተናገደችው ውድድር ላይ አንድ የማይረሳ ክስተት ነበር። አሜሪካን ከኢራን ያገናኘው ጨዋታ። ያ ጨዋታ ከእግር ኳስም በላይ ፖለቲካ አንድምታዎችን የያዘ ማህበረሰባዊ ጉዳዮች የተመዘዙበት የኢራን ብሔራዊ ቡድን እንደ ብሔራዊ ድል ያከበረበት ነበር። ከምድቡ ቢወድቁም ግን በሀገራቸው ኢራን እንደ ብሔራዊ ድል ተከብሮ ነበር። ያንን አሜሪካን ያሸነፉበት አጋጣሚ እግር ኳስ ድል አደረገ የተባለበት አጋጣሚ ነበር። ወደ አለመለስ ብሎ 1986 የማራዶናና ፎክላንድ ጉዳይም መረሳት የለበትም። እነዚህ ነገሮች ስንመለከት የዓለም ዋንጫ ይዞልን የሚመጣው እግር ኳስ ብቻ አለመሆኑን እንገነዘባለን። እንደ አይነት ውድድሮች እንዳያመልጡን ከፈለግን ደግሞ ሀገሬ ቲቪ የመጀመሪያ አማራጫችን እንዲሆን ሁሉ ነገር ተመቻችቷል። ስለዚህ ሪሞታችሁን የሰዓት ቀጠሯችሁን ሙሉ ሀገሬ ቲቪ ላይ እንድታደርጉ ለመጋበዝ ወዳለሁ። አመሰግናለሁ። ተመለስን። የተከበራችሁ ተመልካቾቻችን እንዲያ እያልን የመጨረሻው ዝግጅታችን ላይ እየደረስን ነው። የዓለም ዋንጫ የቀጥታ ስርጭት በሀገሬ ቴሌቪዥን መተላለፉን ብዙ ጉዳዮችን አንስተናል። የተለያዩ ፕሮዳክሽኖችን ለሀገሬ ቴሌቪዥን የስፖርት ተመልካቾቻችን ጋብዘናል። ከዛ በተረፈ ደግሞ ትዝታዎቻችንን አንስተናል። እንደው የዓለም ዋንጫ ሲነሳ የሚጠበቁ ሀገራቶች አሉ። የትኞቹ ሊሆኑ ይችላሉ? ያለን ሰዓትም በጣም ጥቂት ስለሆነ ቀጣይም ፕሮዳክሽኖችም ስለሚኖሩ ከዛ በተረፈ ደግሞ ስለ ስርጭት ጉዳዩም ሀገሬ ቴሌቪዥን የትኞቹን ጨዋታዎች ሊያስተላልፍ ይችላል? ከዛ በተረፈ ደግሞ ያው እንደው ሚስጥርም ቢሆን እነማን ሊመጡ ይችላሉ በዝርዝር ባናነሳውም ግን ተጠባቂ ታዋቂ የእግር ኳስ ጋዜጠኞች በትንታኔ እንደሚመጡ እናውቃለን ባናነሳው። ያው እንግዲህ እኛም እንደሰማ ነው በቅርበትም ጉዳዩ ስንከታተል እንደነበር ሰው በርካታ ጋዜጠኞች ይመጣሉ ተብሎ ይጠበቃል። ከተመልካቾች ጋር የበረጠ ቅርብ ሆኖ በተለያዩ መድረኮች አንጋፋ ሆኖ የሚያውቋቸው ጋዜጠኞች ደግሞ በትንታኔው ረገድ ከኛ ጋር አብረው የሚሰሩበት እድል ይኖራል። በእርግጥ የበለጠ ደግሞ ጋዜጣዊ መግለጫ ተሰጥቶ በይፋ ለኢትዮጵያ ሕዝብ እንደሚነገርም እንግዲህ ይጠበቃል። በተለይ ሀገሬ ቴሌቪዥንም ወደፊት ይፋ እንደሚያደርገው እኛም እንጠብቃለን። እንዳልከው በርካታ ሀገራት ተጠባቂ ናቸው። በዚህ ውድድር ላይ ወደ 2022 መለስ ስንል በተለይ የፈረንሳይና የአርጀንቲና ብሔራዊ ቡድን የነበረው የፍጻሜ ጨዋታ መልክ በጣም አጓጊና አሁንም ድረስ ስሜቱ ያለቀቀን ጉዳይ ነበርና ይህ ደግሞ አሁንም ሊደገም ይችላል። ምክንያቱም በርካታ ከዋክብቶች በርካታ ሀገራት ትልልቅ ተጫዋቾችን የያዙ አሉ። እንግሊዝ ማንሳት እንችላለን፣ ብራዚል፣ ስፔን
ፈረንሳይ ራሷ ከዚህ በፊት የፍጻሜ ተፋላሚ የነበረችው አርጀንቲና፣ ለመጨረሻ ጊዜ ይጫወታል ተብሎ የሚጠበቀው ፖርቹጋል ክሪስቲያኖ ሮናልዶ አምበልነት እየተመራች እንግዲህ እነዚህ ሀገራት በዓለም ዋንጫው ላይ ሊነግሱ ይችላሉ ተብሎ የሚጠበቁና አንዳንድ ሀገራት እንደዚሁ ክስተት ይሆናሉ። በነገራችን ላይ በ48 ሀገራት 10ሩ ከአህጉራችን አፍሪካ የወከሉ ሀገራት ናቸው። ይህ ደግሞ በተለይ በመድረኩ ላይ በርካታ አፍሪካ ሀገራት መገኘታቸውም የበለጠ ደግሞ ተመልካቹ ቅርብ ሆኖ እንዲመለከት መንገድ ይፈጥራል ብዬ አስባለሁ። ይሄ ግን በርካታ ሀገራት በዚህ ዓለም ዋንጫ ላይ በጣም ተጠባቂ ናቸው። አዎ ለየት ያለ ዓለም ዋንጫ ነው። ለየት የሚያደርገው 48 ሀገራቶች በ3 ሀገራቶች ይሳተፋሉ። ለየት የሚያደርገው 48 ሀገሮች መሳተፋቸው፣ 3 ሀገር ላይ መሳተፋቸው፣ ከአፍሪካ 10 ብሔራዊ ቡድኖች መሳተፋቸው፣ ትልቁ ደግሞ ሀገሬ ቴሌቪዥን ማስተላለፉ 104 ጨዋታዎች ነው ያሉት። 104 ጨዋታዎች 48 ያህል ብሔራዊ ቡድኖች የሚሳተፉበት ታላቅ ውድድር ነው። በምድብ ላይ ትልልቅ ተጠባቂ ሀገሮች አሉ። የሞት ምድብ የሚባለው የእንግሊዝ ብሔራዊ ቡድን፣ ጋና፣ ፓናማ እና ክሮኤሺያ የሚያደርጉት ትልቁ የሞት ምድብ የሚባሉ ነው እና እንደውም የጋና ብሔራዊ ቡድን የቀድሞ አንጋፋ የ72 ዓመቱ አሰልጣኝ ካርሎስ ኬሮዥ ባለፉት ሳምንታት ጋና መያዛቸው አነጋጋሪ ይሆናል። እንደውም የውድድሩ ምንድነው የሚባሉት አዛውንቱ አሰልጣኝ ሊባሉ ይችላሉ። በርካታ ነገሮች እንግዲህ ለሚቀጥሉት ወራቶች ዓለም ዋንጫው እስከሚደርስም በዓለም ዋንጫውም ላይ ከሀገሬ ቴሌቪዥን የዓለም ዋንጫ ትዝታዎች፣ የዓለም ዋንጫ ታሪኮች፣ የዓለም ዋንጫ ዜናዎችን ከዚሁ ከስቱዲዮአችን ወደ እናንተ እናደርሳለን። ከዛ በተረፈ የመውጫ 2 ፕሮዳክሽኖች ተሰርተዋል። እናንተ ብቻ አይደላችሁም ከስፖርት ባልደረብነት ውጪ ዓለም ዋንጫ ይመለከተናል በማለት የስፖርት ክፍል ባልደረቦች ባልሆኑት ሙሴ ከበደና እንደዚሁም ዳግም ተገኝ የተዘጋጀ አንድ ፕሮዳክሽን አለ። ዳግም ያዘጋጀው የዓለም ዋንጫ ታሪክን በሚገርም ድምጹ በሚያጉረመርም ድምጹ አዘጋጅቶናል። ከዛ በተረፈ ሙሴም ደግሞ ዓለም ዋንጫና የዲፕሎማሲው ጉዳይ ፖለቲካው ምን ይመስላል የሚለውን አዘጋጅቶናል። ለዚህ ነው እኮ የዓለም ዋንጫ ወንድማማችነትን ያጠናክራል ያልነው ይሄ። ስለዚህ እነሱም እየረዱ ነው። ስለዚህ ደግሞ የዓለም ዋንጫ ሲባል ከፖለቲካ አንጻር ስናየው በርካታ ጉዳዮች እየተነሱ ነው። ይሄ እንደውም አሁን ባለው በጣም ውጥረት በነገሰበት የመካከለኛው ምስራቅ ጦርነት ላይ ኢራን እንግዲህ ተሳተፍ አትሳተፍ ገና በፊፋ የተወሰነ ነገር የለም። ፊፋ ግን ሀገሪቱ እንድትሳተፍ በጣም ጥረት እያደረገ ነው። ምን ያህል ፖለቲካ ውስጥ ዘልቆ እንደገባ የምታውቀው እነ ዶናልድ ትራምፕ ጭምር ኢራንን ከዚህ ውድድር እንድትሰናበትና በሌላ ወዳጅ በሆኑ ሀገራት እንዲተኩ የሚያደርጉት ጥረት ሁሉ እግር ኳስ ምን ያህል አቅም እንዳለው ኃይል እንዳለው ህዝቦችን የማስተሳሰርም ህዝቦችንም የማለያየትም ትልቅ አቅም እንዳለው ይታወቃል። ግን በበርካታ ዘንድ እንደተመለከት ነው የዓለም ዋንጫ ህዝቦችን ሲያስተሳስር፣ ባህልን ሲያለዋውጥ፣ በርካታ የማህበረሰብ ክፍሎችን ሲያቀራርብ ያየንበት መድረክ ነው። ለዛም ነው ዓለም ዋንጫን በልዩነት የምንወደውና የስራ ባልደረቦቻችን ደግሞ ከኛ ጋር ሆነው ይህንን ዝግጅት በማቅረባቸው በጣም እናመሰግናለን። ኔጌ በዚህ አጋጣሚ ግን ድርጅቶቻቸውን ማስተዋወቅ የሚፈልጉ በተለይ በሚሊዮኖች ደረጃ ተመልካች ያለው ይህ ዓለም ዋንጫ ላይ በዚህ መንገድ መገኘቱ በጣም ድርጅት ላላቸው ሰዎችን በጣም ትልቅ አጋጣሚ ነውና በዚህ አጋጣሚ ከኛ ጋር መስራትም ለሚፈልጉ ቢሮአችን በጣም ክፍት ነው፣ በደስታም ይቀበላል። ከዓለም ዋንጫ በሚኖሩት ዝግጅቶቻችንም ምርትና አገልግሎታቸውን ማስተዋወቅ ይችላሉ። አዎ እንግዲህ ከ1954ቱ የስዊዘርላንድ የዓለም ዋንጫ እስከ 2022ቱ የኳታር የዓለም ዋንጫ ለ56 ዓመታቶች በአንድ ሰዓት ውስጥ የተለያዩ ጉዳዮችን አንስተናል። ከሀገሬ ቴሌቪዥን ጋር ቆይታ ያደረጋችሁ ውድ ተመልካቾቻችን ቅድም ቃል እንዳለው የዓለም ዋንጫ ለብዙዎቻችን ትልቅ እድል እየከፈተ ነው። በተለያዩ የማህበራዊ ድረገጽ አማካኝነት ወደ እናንተ እየደረሰ እንገኛለን። የቲክቶክ አካውንታችንንም ፎሎ ማድረጋችሁ አይረሳ። ከዛ በተረፈ ዩቲዩብም ከ300,000 በላይ ደርሷል። ይህንንም ሰብስክራይብ እያደረጋችሁ ከዛ በተረፈ ወደ 500,000 ሊዳረስ ትንሽ የቀረው የፌስቡክ አካውንታችንም እናንተን እየጠበቀ ይገኛል። ከዛ በተረፈ የኤክስ እንደዚሁም ደግሞ ትዊተር የሚባለውም በዛም ታገኙናላችሁ። በቀጣይ እንግዲህ የተለያዩ ጉዳዮችን ወደ እናንተ እናደርሳለን። ዛሬ ላይ ይገደብ አባይና ቃለ ስላሴ ካሳይ ከእናንተ ጋር አብረን ቆይታ አደረግን። ከመላው ፕሮዳክሽን ባለሙያዎች እንደዚሁም ያዘጋጁት ሁሉም ለተባበሩን ከወዲሁ ማመስገን እንፈልጋለን። በቀጣይ ሳምንት በተለያዩ ርዕሰ ጉዳዮች እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ። 96 ዓመታት ከ2700 በላይ ጎሎች፣ እልፍ ትዝታ፣ የፕላኔታችን ታላቁ ውድድር፣ በየ4 ዓመቱ የሚመጣው ተናፋቂው የዓለም ዋንጫ እነሆ ከ2 ወራት ያነሰ ዕድሜ ብቻ ቀርቶታል። 100 ዓመታትን ሊደፍን በተቃረበ ታሪኩ 8 ሀገራት ብቻ ዋንጫውን ከፍ አድርገውታል። ሚሊዮኖች ደግሞ በልባቸው ትዝታን፣ በአእምሯቸው ትውስታን አስቀርተዋል። ደስታን ተጋርተዋል፣ ደግሞም በትካዜ ቆዝመዋል። በ17 ዓመቱ ፍጻሜ ላይ ግብ ካስቆጠረው ፔሌ እስከ ማራዶና
የማራዶና የእግዜር እጅ በራሱ ላይ በስተት ግብ አስቆጥሮ ከተገደለው ኢድሪስ ኤስኮባር እስከ ፍጻሜ ጨዋታ የመለያ ምት ስቶ አስደናቂ ተጫዋችነት ዘመኑን የዓለም ዋንጫ ያጠናቀቀው ሮቤርቶ ባጆ ተወዳጁ መድረክ ሁሉንም አስመልክቷል። የዓለም ዋንጫው በ1930 ሲጀመር ያኔ 130ኛ የነጻነት በዓሏን እያከበረች የነበረችውና ወቅቱ የኦሎምፒክ ሻምፒዮና ዩራጋይ እንድታዘጋጅ ተመረጠች። በመክፈቻው ውድድር 13 ሀገራት ሲሳተፉ 7ቱ ከዛው ከደቡብ አሜሪካ ምድር ነበሩ። ብዙ የአውሮፓ ሀገራት ደግሞ ዩራጋይ ለመድረስ ያለውን ረዥም የጀልባ ጉዞ ጠልተው ሳይሳተፉ ቀሩ። በዓለም ዋንጫው ታሪክ የመጀመሪያውን ጨዋታ ፈረንሳይና ሜክሲኮ ሲያደርጉ ፈረንሳይ 4-1 አሸነፈች። ሉሲየን ላውረንት ደግሞ የዓለም ዋንጫው የመጀመሪያዋን ግብ በስሟ አስመዘገበ። በመድረኩ ዩራጋይና አርጀንቲና ለፍጻሜ ሲቃረቡ ሁለቱም ራሳቸው ባመረቷቸው ኳሶች እንዲጫወቱ ለፊፋ ጥያቄ አቀረቡ። ፊፋም በመፍትሄነት ያቀረበው የመጀመሪያውን አጋማሽ በአርጀንቲና ሁለተኛውን ደግሞ በዩራጋይ ኳስ ተጫወቱ የሚል ነበር። የመጀመሪያውን አጋማሽ ራሷ ባመረተችው ኳስ የተጫወተችው አርጀንቲና 2-1 ስትመራ በሁለተኛው አጋማሽ ተራው የደረሳት ዩራጋይ ደግሞ ተጨማሪ 3 ጎሎችን በማስቆጠር 4-2 አሸንፋ የመጀመሪያውን ዓለም ዋንጫ በዛው በሀገሯ አስቀርታለች። የዩራጋይን ግብ ካስቆጠሩት መካከል አንዱ የሆነው ሄክቶር ካስትሮ ደግሞ በዓለም ዋንጫው ታሪክ አንድ እጁን በጉዳት አጥቶ በታላቁ መድረክ በመጫወትም ግብ በማስቆጠርም ክብረ ወሰን ይዞ ይገኛል። 1934 ውድድሩን የማስተናገድ ተራው ለጣሊያን ሲሰጥ ይህንን መድረክ ያኔው የሀገሪቱ መሪ ቤኒቶ ሞሶሎኒ እንደ ፕሮፓጋንዳ መሳሪያ እንደተጠቀሙበት ይነገራል። ሻምፒዮናዋ ዩራጋይ ግን በኔ ድግስ አልመጣችሁም በሚል የመልስ ምት በውድድሩ ሳትካፈል ቀረች። ግብፅ አፍሪካ ለመጀመሪያ ጊዜ በዓለም ዋንጫው እንድትወከል ባደረገችበት መድረክ ጣሊያን በፍጻሜው ቼኮስሎቫኪያን አሸንፋ ዋንጫውን በሀገሯ አስቀረች። ጣሊያን ቀጥሎ በ1938 በፈረንሳይ የተዘጋጀውን የዓለም ዋንጫን በማሸነፍ በተከታታይ በታላቁ መድረክ የነገሰች የመጀመሪያዋ ሀገር ሆናለች። ከዚህ በኋላ በመሃል የሁለተኛው የዓለም ጦርነት በመከሰቱ ውድድሩ ለ12 ዓመታት ተቋርጦም ቆይቷል። ታላቁ መድረክ በ1950 ሲመለስ አስተናጋጇ ብራዚል ነበረች። የማራካናዞ ዝምታ የዚህ ውድድር አይረሴው ታሪክ ነበር። 200,000 ደጋፊዎችን በያዘው ማራካኛ ብራዚል የዓለም ዋንጫውን ለማሸነፍ አቻ ቢበቃትም በዩራጋይ 2-1 ስትሸነፍ ያ እልፍ ደጋፊ ጸጥ ረጭ አለ። ክስተቱ እስካሁንም የስፖርቱ ዓለም ታላቁ ዝምታ እየተባለ ይጠራል። በ1954 ዓለም ዋንጫውን ስዊዘርላንድ ስታዘጋጅ ያኔ ለ31 ተከታታይ ጨዋታዎች ያልተሸነፈው ፍራንክ ፑሽካሽን ጨምሮ በርካታ ከዋክብትን ያካተተው የሃንጋሪ ብሔራዊ ቡድን በምዕራብ ጀርመን ተረቶ ዋንጫውን ማጣቱ የማይረሳ ነበር። ስዊድን የ1958ቱን ዓለም ዋንጫ ስትደግስ ታላቁ ፔሌ ብቅ ያለበት መድረክ ሆኖም ይታወሳል። ያኔ ማንም የማያውቀው የ17 ዓመት ታዳጊ በግማሽ ፍጻሜ ሃትሪክ ሰርቶ በፍጻሜም ኳስና መረብን አገናኝቶ ዓለምን አስደምሟል። በዚህ ውድድር ብራዚል ሻምፒዮን ስትሆን እስካሁንም ድረስ ታላቁን ዋንጫ በማሸነፍ በዕድሜ ትንሹ ፔሌ ነው። እንዲህ እያለ የዓለም ዋንጫው ታሪክ በዘመን ጅረት ሲፈስ 1970 ውድድሩ ለመጀመሪያ ጊዜ በቀለም ቴሌቪዥን ለእይታ በቃ። 1974 ደግሞ ሁዋን ክራይፍና ኔዘርላንድስ ቶታል ፉትቦል ይሉትን አብዮት ለዓለም ያስተዋወቁ በመሆን ይታወሳሉ። አይረሴው የማራዶና እግዜር እጅ ደግሞ በ1986ቱ የሜክሲኮ የዓለም ዋንጫ የተፈጸመ ታሪክ ነው። አርጀንቲና እንግሊዝን በገጠመችበት የሩብ ፍጻሜ ጨዋታ ምታተኛው ዲያጎ አርማንዶ ማራዶና መጀመሪያ በእጁ ጎል አግብቶ የአምላክ እጅ ነው አለ። ዓለም በንዴት ተናወጠች። ከ4 ደቂቃዎች በኋላ ግን 6 የእንግሊዝ ተጫዋቾችን እንደ ቅጠል አራግፎ የክፍለ ዘመኑን ድንቅ ግብ አስቆጠረ። ከጥላቻ ወደ ውዳሴ በ4 ደቂቃ ውስጥ። የዓለም ዋንጫው አጃይብ የሚያሰኙ አስደሳች ገጠመኞች ብቻ ሳይሆን ልብ የሚሰብሩ ክስተቶችም ነበሩበት። ይህንን ልብ ሰባሪ ታሪክ እናጋራችሁ። በ1994 አዘጋጁ አሜሪካና ኮሎምቢያ ከምድባቸው ለማለፍ ተፋለሙ። የኮሎምቢያው ተከላካይ ኢድሪስ ኤስኮባር የግብ ክልልን ለመጠበቅ በሚያደርገው ጥረት ኳስ ተጨርፋ በራሱ መረብ ላይ ተቆጠረች። አሜሪካ ወደ ቀጣይ ዙር ስትሻገር ኮሎምቢያ ተሰናባች ሆነች። ኤስኮባር ይህ የዓለም መጨረሻ አይደለም አለ። በእርግጥም እርሱ ተሳስቶ ነበር። ይህ ለሱ የዓለም መጨረሻው ነበር። ከጨዋታው 10 ቀናት በኋላ ሜድኪን በተሰኘችው የኮሎምቢያ ከተማ በ6 ጥይት ተደብድቦ ተገደለ። ክስተቱ የስፖርቱ ዓለም የማይዘነጋው ጥቁር ጠባሳም ሆኖ እስካሁን ይታወሳል። የዓለም ዋንጫና ብዙ መልኮቹ ሲቀጥሉ 1998ቱ የዓለም ዋንጫ ዚነዲን ዚዳን ፈረንሳይን ለመጀመሪያ ጊዜ ሻምፒዮን ያደረገ
ያደረገበት የ2002ቱ የኮሪያ ጃፓን የዓለም ዋንጫ ደግሞ ሮናልዶ ሉዊስ ናዛሪዮ ዴሌማ የነገሰበት በመሆን ይታወሳል። 2006 ዚዳን ማርኮ ማቴራዚን በቴስታ የደለቀበት ዋንጫውን ጣሊያን ከፍ ያደረገችበት ነበር። 2010 ደግሞ ታላቁ መድረክ ለመጀመሪያ ጊዜ አፍሪካን ረግጧል። ደቡብ አፍሪካ ዓለም ዋንጫውን ውብ አድርጋ ስታስተናግድ በቡቡዜላ በደመቀው ውድድር ስፔን ቲኪታካ ከሁሉም ልቆ አሸናፊ ሆኗል። በ2014 የዓለም ዋንጫው ስኬታማ ቡድን ብራዚል በጀርመን 7-1 የተረታችበት፣ በ2018ቱ የራሽያ ዓለም ዋንጫ በምስል የታገዘ ዳኝነቱ ወይንም ቫር የተተገበረበትም ነበሩ። በ2022 ዓለም ዋንጫው ለመጀመሪያ ጊዜ የአረቡን ዓለም ሲረግጥ ሊዮኔል ሜሲም የዓመታት ጥያቄውን የመለሰበት ሆኖ አልፏል። አርጀንቲናን ከፈረንሳይ ያገናኘው አስደማሚው ፍጻሜ በመለያ ምት ሲፈጸም የመጨረሻው ሳቅ የሊዮኔል ሜሲ ነበር። የኳታር ሰማይ በርችቶች ሲደምቅ፣ አርጀንቲና በደስታ ስትናወጥ፣ ሜሲ ግን በፈገግታ ውስጥ እንዲህ የሚል ይመስል ነበር። አሁን በሰላም አርፋለሁ፣ ታሪኬ ተፈጽሟል። እኚህና እልፍ አስደናቂ ክስተቶች የታደምንበት ዓለም ዋንጫ 23ኛው መድረክ እየመጣ ነው። አሜሪካ፣ ካናዳና ሜክሲኮ የሚደግሱት የ2026ቱ መድረክ ከሁለት ወራት ያነሰ ጊዜ ብቻ ቀርቶታል። የክርስቲያኖ ሮናልዶ የመጨረሻ ሙከራ፣ የ48 ሀገራት ፍልሚያው በጉጉት እየተጠበቀ ነው። ዓለም ዋንጫው በእርግጥም የፕላኔታችን ታላቅ ውድድር